ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ ይዤላችሁ የመጣው በ2015 ሐምሌ ላይ የተሰጠውን የኤግዚት ኤግዛም ሲሆን ይህም ከሰዓት የተፈተኑትን የኤግዚት ኤግዛም መልስ ከሰፊ ማብራሪያ ጋር ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን መጫን እንዳይረሳ። ኦኬ፣ ስለዚህ ትክክለኛነቱን እርግጠኛ እንድትሆኑልኝ ስለፈለኩኝ ይሄንን የተወሰነ ማስረጃ እንዲሆናችሁ አካውንቲንግ ኤንድ ፋይናንስ እዚህ ጋር እንደምታዩት ኤግዛም 2 ይላል which means ከሰዓት የተሰጠው ኤግዛም 2 የኤግዚት ኤግዛም ፈተና መሆኑን እርግጠኛ እንድትሆኑ ነው እዚህ ጋር ያመጣው። በነገራችን ላይ አዲስ አበባ በሁለት ቦታዎች የኤግዚት ኤግዛም ቱቶሪያል እየሰጠን እንገኛለን። ሰኔ የምትፈተኑ ተማሪዎች በ2016 ሰኔ ወይም ሐምሌ የምትፈተኑ ተማሪዎች ከየካቲት መጨረሻ ጀምሮ በሮያል ኮሌጅ እና መገናኛ በሚገኘው አይኪው ኮሌጅ ጋር በመተባበር ቱቶሪያል ስለምንሰጥ ቀድማችሁ እየደወላችሁ መመዝገብ እንዳትረሱ። እንዲሁም ቱቶሪያላችንን መካፈል ያልቻላችሁ ቤተሰቦቻችን ያዘጋጀነው ዶክመንት ስላለ 15ቱንም ኮርስ በጣም በአጭሩ ብሉፕሪንቱን ቤዝ ባደረገ ያዘጋጀነው ዶክመንት ስላለ እሱንም ለማግኘት እየደወላችሁ በእነዚህ እዚህ ጋር በምታያቸው ቁጥሮች እየደወላችሁ ልታናግሩኝ ትችላላችሁ። ኦኬ እንጀምር። የመጀመሪያው ጥያቄ ኖርዝ ኤንድ ሳውዝ ፎርምድ ኤ ፓርትነርሺፕ ባይ ኢንቨስቲንግ ኤ ብር 400,000 ኢች ነው። ስለዚህ እኚህ ሁለት ፓርትነሮች ኖርዝ እና ሳውዝ የሚባሉት ፓርትነርሺፕ አቋቁመዋል። እያንዳንዳቸው 400,000 ብር አዋጥተው ነው ያቋቋሙት። and they agreed to accept a new partner ኢስት ማለት ኢስት የሚባል አዲስ ፓርትነር ለመቀበል ምን ብለዋል? ተስማምተዋል። ነገር ግን ይሄ ኢስት የሚባለው ኒው ፓርትነር join the partnership by buying 25% of the northern's interest at ብር 130,000 ብር ነው። ስለዚህ ምን እያለን ነው? ኢስት የገባው ፓርትነርሺፕ ውስጥ የኖርዝን 25% ገዝቶ ነው። በስንት ብር? በ130,000 ብር ገዝቶት ነው። ስለዚህ which one of the following correct connections to the admissions of east ነው? የትኛው ነው ትክክል ነው? አሁን እዚህ ጋር ቤዚካሊ ማየት ያለብን ትራንዛክሽኑ የተፈጸመው በማንና በማን መካከል ነው? የፓርትነርሺፑ ትራንዛክሽን ነው ወይስ የፓርትነሮቹ ትራንዛክሽን ነው? ይህ የፓርትነሮቹ ትራንዛክሽን ነው አይደለ? ኖርዝ የራሱን ካፒታል ለኢስት ሸጦለታል። በፓርትነርሺፕ ውስጥ ያለውን የ25% ድርሻ በ130,000 ብር ለኢስት ሸጦለታል። ስለዚህ ይሄ የፓርትነሮቹ ትራንዛክሽን ነው እንጂ የፓርትነርሺፑ ትራንዛክሽን አይደለም። ስለዚህ ይሄ 130,000 ብር ወደ ኖርዝ ኪስ ውስጥ ነው የሚገባው። ነገር ግን 25% የነበረውን ድርሻ ያጣል። ስለዚህ ኖርዝ የነበረው ድርሻ ስንት ነው? 400,000 ብር ስለሆነ ከሳውዝ ጋር አዋጥተው የገቡት የ400,000 ብርን 25% ነው ማለት ነው ለኢስት የሸጠለት ማለት። ስለዚህ ትክክለኛ መልሳችን የሚሆነው ዲ ነው። ለምን? ኢስት የሚያገኘው የኖርዝን ካፒታል እያንዳንዳቸው ከሳውዝ ጋር 400,000 ብር ስለሆነ ያዋጡት የሱን የ400,000 25% ነው የሚያገኘው። ስለዚህ 100,000 ብር ማለት ትክክለኛው የሚሆነው the eastern's capital credited by 100,000 ብር። ፓርትነርሺፑ ላይ የሚመዘግበው ኢስት ካፒታሉን በ100,000 ብር ክሬዲትድ እናደርግለታለን። ይሄ የ130,000 ብር ትራንዛክሽን ኖርዘርን ኪስ ውስጥ ነው የሚገባው እንጂ ፓርትነርሺፑ ላይ አይመዘገብም ማለት ነው። ስለዚህ ትክክለኛው ኮሬክት የሆነው መልሳችን ዲ ነው ማለት ነው። ኦኬ ኔክስት which one of the following is false about auditing ነው። ስለዚህ ስለ ኦዲቲንግ ትክክል ያልሆነው የቱ ነው? A recently auditing assumed the role of detecting large scale management fraud ነው። በቅርብ ጊዜ ኦዲተር በጣም ትኩረት እያደረገ ወይም ማድረግ ያለበት ተብሎ የሚታሰበው ወይም ሮሉ ተብሎ የሚታሰበው ዲቴክቲንግ ላርጅ ስኬል ማኔጅመንት ፍራውዶችን ዲቴክት የማድረግ ነው። and the industrial revolution has contributed positive to development of the auditing profession። ይሄ ኢንዱስትሪያል ዴቨሎፕመንት ፋብሪካዎች መቋቋም የተለያዩ ኢንዱስትሪያል ሪቮሉሽን መምጣት ለኦዲቲንግ ፕሮፌሽን ዴቨሎፕመንት ፖዚቲቭ የሆነ ኮንትሪቢዩሽን አለው። and C auditing originated in a private sectors። ይሄ ኦዲቲንግ ፕሮፌሽን የመጣው ከመንግስት ተቋማት ሳይሆን የግል ተቋማት ናቸው ለመጀመሪያ ጊዜ ኦዲቲንግን ኦሪጂኔትድ ያደረጉት እያለን ነው። ሲ ዲ ደግሞ in early days of auditing the auditor review
all transaction yet ስለዚህ ከነዚህ ውስጥ ፎልስ የሆነው የቱ ነው ነው ስለዚህ ኤ ኢዝ ኮሬክት ነው ሪሰንትሊ ማኔጅመንቶች በጣም ትኩረት ኦዲተሮች ትኩረት የሚያደርጉት ላርጅ ስኬል ማኔጅመንት ፍራውድን አይደንቲፋይ በማድረግ ሂደት ላይ ነው ምክንያቱም ዳት ማቴሪያል የሆነ ኢንቨስተር ላይ ሼር ሆልደሮች ላይ እና ሬጉላቶሪ ቦዲዎች ላይ ወይም ዩዘርስ ኦፍ ኦዲት ሪፖርቱ ላይ ሲግኒፊካንስ ኢንፍሉዌንስ የሚፈጥረው ላይ ትኩረት ማድረግ ያለባቸው that's why and ቢም ትክክል ነው ምክንያቱም ኢንዱስትሪያል ሪቮሉሽን ሲመጣ ብዙ ፋብሪካዎች ሲመጡ ብዙ ፋብሪካ ሪሶርስ አለው ሪሶርሱን how to utilized how they used financial reporting ማብሮ ተያይዞ ስለሚመጣ ለኦዲቲንግ ፕሮፌሽን ፖዚቲቭ ዴቨሎፕመንት ለዴቨሎፕመንቱ ፖዚቲቭ የሆነ ኮንትሪቢዩሽን አለ and ሲም ትክክል ነው auditing originated in the private sector ቀድሞ የኦዲቲንግ ፕሮፌሽንን ወደዚህ አንተን ያስተዋወቁት የፕራይቬት ሴክተሮች የግል ተቋማት ናቸው ምክንያቱም የግል ተቋማት ያላቸውን ሀብት ያላቸውን ሪሶርስ ከኢምቤዝልመንት ከፍራውድ መጠበቅ ይፈልጋሉ ኦነሮቹ ያንን ማወቅ ይፈልጋሉ that's why የኦዲቲንግ ፕሮፌሽን ዜን አሁን አድጎ የመንግስትም አንዱ activity auditing activity ላይ ሆኗል but firstly initiated by the private company when we read the auditing history ማለት ነገር ግን false የሆኑ በዚህ statement in early days of audit በሚጀመርበትም ጊዜ ቢሆን ሁሉንም ትራንዛክሽኖች አልነበረም ኦዲት የሚደረገው by taking samples try to express opinions ማለት ስለዚህ መልሳችን ዲ ይሆናል Okay, next, which one of the following statement is false about public sector reporting entity? አሁን እዚህ ጋር ማወቅ ያለብን public sector reporting entity ማለት ነው ማለት ነው። public sector reporting entity ምንላቸው እነዚህ general purpose financial report የሚያዘጋጁ የመንግስት ኦርጋናይዜሽኖች የመንግስት ተቋማት ወይም የመንግስት ፕሮጀክቶች ናቸው public sector reporting entity ምንላቸው። ስለዚህ ስለነሱ false የሆነው የቱ ነው ነው የሚለው so A, it is an entity that rise and use resource. B, it is an entity that have service receipt and or resource provider dependent on general purpose financial reporting. C, it may comprise two or more separate entity. D, it is an entity where the separate legal entity is essential. አሁን በግልጽ የተቀመጠ ነገር አለ ፐብሊክ ሴክተር ሪፖርቲንግ ኢንቲቲ ስንል ምን ማሟላት አለበት ወይም የመንግስት ተቋም ሆኖ ጀነራል ፐርፐስ ፋይናንሻል ሪፖርቲንግ የሚያዘጋጁ ሪፖርት ኢንቲቲ ካልናቸው ስለነሱ ምን ተካቷል የሚል በግልጽ የተቀመጠ ነገር አለ አሁን ከዚህ ውስጥ መልሳችን የሚሆነው ዲ ነው ለምን ዲ የሚሆነው ምክንያቱም ሪፖርቲንግ ኢንቲቲ ማለት ምንድነው the governmental or other public organization programs identifiable areas of activities that prepare general purpose financial report the key characteristics አቸው ምንድነው they raise አይደል ገንዘብ በሆነ መንገድ ይሰበስባሉ ያንን ዩዝ ያደርጉታል ሰርቪስ የሚሰጡት አለ ሪሶርስ ፕሮቫይድ የሚያደርጉበት እንትን አለ then they may comprise two or more separated but legally separated መሆን ለምሳሌ አንዳንድ ፕሮጀክቶች ምን አይሆኑም ሌጋሊ ሆነ separated ሆነ ወይም ደግሞ ራሳቸውን ችለው አይቆሙም በአንድ ገቨርንመንት ኦርጋናይዜሽን ስር ወይም በሌላ ፕሮጀክት ስር ሆኖ ሊሰሩ የሚችሉ ፕሮግራሞች ይኖሩ ነገር ግን እነዛ ፕሮግራሞችም ጀነራል ፐርፐስ ፋይናንሻል ሪፖርት የሚያዘጋጁ ከሆነ we can call it a public sector reporting entity ልንላቸው እንችላለን ግዴታ ሌጋሊ separated መሆን አይጠበቅባቸውም ማለት ስለዚህ ሌጋል separated legal identities not essential characteristics of a public sector reporting entity ማለት Okay, next, a government regulation to reduce a possibility of financial panic include all of the following except የገቨርንመንት ሬጉሌሽን ፋይናንሻል ፓኒክ ለመቀነስ ሁሉንም እንጠቀማለን ከአንዱ ውጪ ያለን ምክንያቱም ፋይናንሻል ፓኒክ ስንል ምን ማለት ፋይናንሻል ክራይሲስ ማለት ፋይናንሻል ክራይሲስ ማለት ለምሳሌ አንድ ቀላል ኤግዛምፕል ባንኮች እኛ ዲፖዚት ያደረግነውን ገንዘብ መክፈል ካልቻሉ እና ያበደሩትን ገንዘብ መሰብሰብ የማይችሉ ከሆነ አጠቃላይ ፋይናንሻል ሲስተሙ ይናጋል that is known as financial panic ወይም financial crisis ብለን ልንጠራው እንችላለን ስለዚህ ይሄንን ሬጉሌት ለማድረግ ወይም ደግሞ ይሄ እንዳይፈጠር ከምንጠቀማቸው ሜቶዶች መካከል ያልሆነው የቱ ነው ነበር ስለዚህ ኤ ትክክል ነው ዲፖዚተሪ ኢንሹራንስ የምንለው ዲፖዚት ላደረግነው ገንዘብ ኢንሹራንስ የምንገዛ ከሆነ አሁን ኢትዮጵያ ውስጥም ተጀምሯል ዲፖዚት ባንክ ውስጥ ላስቀመጣችሁ ገንዘብ ኢንሹራንስ ተገዛላችሁ
So depository insurance, one of the instruments to reduce a possibility of financial panic. ዲስክሎዘር ሪኳየርመንት ናሽናል ባንክ አይታችሁ እንደሆነ ምን ያደርጋል? እያንዳንዱን ባንክ ምን ያደርጋል? ለሚያበድሩት ብድር፣ ለሚሰሩ ትራንዛክሽን ሪዘርቭ ይዛል። የተለያየ ዲስክሎዘር ሪኳየርመንት የሚጠይቃል። ምክንያቱም ምንን ለመቀነስ ነው፣ ወይም ፖሲቢሊቲ ኦፍ ፋይናንሻል ፓኒክ ሬዲዩስ ለማለት። ኤንድ ሪስትሪክሽንስ ኦፍ አሴት ኤንድ አክቲቪቲስ አይታችሁ እንደሆነ ከዚህን ያክል ብር በላይ ማውጣት አይቻልም። ይህን ያክል ብር ከሆነ በትራንስፈር ብቻ ነው፣ በቀን ይህን ያክል ማንቀሳቀስ ነው ቢቻለው፣ ይህን ያክል ገንዘብ ብቻ ነው በካሽ መያዝ የምትችሉት። ሶ there is restriction on asset on activities in order to reduce a possibility of financial panic. ሶ ኤክሰፕት ስለተባለ መልሳችን እንደሚሆነው ትራንዛክሽን ኮስት ማለት ለየቀን የቢዝነስ አክቲቪቲያችን እቃን ለማዘዋወር፣ ለሰራተኛ ለመክፈል፣ የተለያዩ ትራንዛክሽኖችን ለመፈጸም የምናወጣው ወጪ ነው ትራንዛክሽን ኮስት። ስለዚህ we have not that much authorities to control ናሽናል ገቨርንመንት ያንን ትራንዛክሽን ኮስት ኮንትሮል የሚያደርግበት አውቶሪቲም የለውም ማለት። ምክንያቱም ትራንዛክሽን ኮስት ነው the cost that each business incur performing any business transaction such as transferring of goods from one place to another place or transaction fees for making any payment. A government does not have authorities to control such types of transaction. ስለዚህ ለፋይናንሻል ፓኒክ እንዳይፈጠር ልንጠቀምበት የማንችለው አንዱ ከተሰጠን ውስጥ ይሄ ነው ማለት ነው። ኦኬ ኔክስት a short term debt instrument issued by well known corporation is called ነው የሚለው። መጀመሪያ ዴፕት ኢንስትሩመንት ማለት ምን ማለት ነው? ዴፕት ኢንስትሩመንት ማለት የብድር ሰነድ ማለት ነው። ድርጅቶች ፋይናንስ በሚፈልጉበት ሰዓት የብድር ሰነድ ይሸጣሉ። በዛ የብድር ሰነድ ሸጠው ገንዘብ ያገኛሉ። ከሰሩበት በኋላ ከነወለዱ ቦንዱን ወይም የተለያየ ኢንስትሩመንቱን ለገዛቸው ሰው መልሰው ይሰጣሉ። ስለዚህ ሾርት ተርም ነው የሚለን። አንድ ሾርት ተርም ካለን ቦንድ አይደለም ሞርትጌጅ አይደለም ማለት ነው። ምክንያቱም ዊዝን 12 መንዝ ሊከፈል የሚገባ የደብት ኢንስትሩመንት ነው ማለት ነው። እና ኢሹድ የተደረገው ደግሞ በዌል ናውን ኮርፖሬሽን በጣም በሚታወቅ ትልቅ ድርጅት ነው እያለ ነው። ኦልዌይስ ሾርት ተርም ደብት ሆኖ እና በዌል ናውን ኮርፖሬሽን ኢሹ የሚደረግ ደብት ኢንስትሩመንት ከሆነ አወር አንሰር ዊል ቢ ኮሜርሻል ፔፐር ይሆናል ማለት ነው። ማኒሲፓል ቦንድ ቢሆን በከተማ አስተዳደር ሮች ኢሹ የተደረገ የሎንግ ተርም ደብት ኢንስትሩመንት ነው። ኮርፖሬት ቦንድ ደግሞ ምንለው ዌል ናውን በሆነ ኮርፖሬሽን ኢሹ የተደረገ ሎንግ ተርም ደብት ኢንስትሩመንት ነው። ኮሜርሻል ሞርትጌጅም ከዛ ጋር የሚመሳሰል ነገር ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦኬ ኔክስት ኢፍ ዩ ሃቭ a choice to earn a simple interest on ብር 10,000 for 3 years at 8% interest rate or compound interest 7.5% for 3 years which will pay more and how much ነው የሚለን። ስለዚህ አሁን 10,000 ብር በሲምፕል ኢንተረስት ለ3 ዓመት በ8% ወለድ ነው የሚሻለው ወይስ በኮምፓውንድ ኢንተረስት 7.5 ሆኖ ለ3 ዓመት ቢቀመጥ ነው የሚሻለው? እዚህ ጋር መረዳት ያለብን ምንድነው ሲምፕል ኢንተረስት ምንድነው ኮምፓውንድ ኢንተረስት? ሲምፕል ኢንተረስት የምንለው ኦልዌይስ ወለድ የሚሰራው መጀመሪያ በተቀመጠው በፕሪንሲፓል አማውንቱ ላይ ብቻ። ወለድ አይወልድም። ኦልዌይስ ወለድ ካልኩሌት የሚሆነው ፈርስት ዲፖዚት በተደረገው የፕሪንሲፓል አማውንቱ ብቻ ከሆነ ሲምፕል ኢንተረስት ነው። ኮምፓውንድ ኢንተረስት ግን ምንለው ወለድ እየወለደ 10,000 ብር አስቀምጠን ከሆነ ወለድ ሲወልድ 10,100 ብር ከሆነ ቀጣይ ወለድ ለማስላት በ10,100 ብር አሁንም እንዲህ እያለ ወለድ እየወለደ የሚሄድ ከሆነ ኮምፓውንድ ኢንተረስት እንለዋለን። ስለዚህ የትኛው ይሻላል ነው ጥያቄው። ስለዚህ ሁለቱንም መስራት አለብን። መልሳችን ቢ ይሆናል። ለምን ነው ቢ ይሆናል? ምክንያቱም ሲምፕል ኢንተረስት በምንሰራበት ሰዓት ፕሪንሲፓል ታይምስ ሬት ታይምስ እናደርግ 10,000 ሲባዛ በ8% ሲባዛ በ3 እናደርግ 2,400 ብር ነው የምናገኝ። በ3 ዓመት ውስጥ በሲምፕል ኢንተረስት 2,400 ብር ነው የኢንተረስት ኢንካማችን የሚሆነው። ነገር ግን የኮምፓውንዱን ለማወቅ መጀመሪያ ፊውቸር ቫሉን እንሰራለን። ዛሬ ያስቀመጥነው 10,000 ብር በኮምፓውንድ ኢንተረስት ለ3 ዓመት በ7.5% ወለድ ቢቀመጥ ስንት ብር ይሆናል? 12,422 ብር ከ97 ሳንቲም ይሆናል። ኦኬ ታዲያ ኮምፓውንድ ኢንተረስቱን ለማግኘት በፊውቸር ቫልዩ እና በፕሬዘንት ቫልዩ መካከል ያለውን ልዩነት ይቅርታ ይሄንን ማወቅ ነው። ስለዚህ ምን አደረግን?
ፊውቸር ቫሉን እና ፕሬዘንት ቫሉን አንቀናንስም። ስለዚህ በኮምፓውንድ ኢንተረስት የምናገኘው ወለድ 2422 ብር ከ97 ሳንቲም ነው። ስለዚህ ኮምፓውንዱ ይሻላል በስንት? የሁለቱን ልዩነት ማለት ነው፣ በ22 ብር ከ97 ሳንቲም። ስለዚህ ተመሳሳይ 10,000 ብር በሲምፕል ኢንተረስት በ8 ወለድ ለ3 ዓመት ከምናስቀምጥ ይልቅ 10,000 ብሩን በ7.5% በኮምፓውንድ ኢንተረስት ለ3 ዓመት ብናስቀምጠው የ22 ብር ብቻ እናገኛለን ማለት ነው። ኦኬ ኔክስት a market approach valuation technique for measuring fair values requiring which of the following። አሁን እዚህ ጋር ማስታወስ ያለብን ፌር ቫሊዩ ላይ 3 አይነት ሜዠርመንቶች አሉ። አንደኛው ኮስት አፕሮች የምንለው፣ ሁለተኛው ማርኬት አፕሮች የምንለው፣ ሶስተኛው ኢንካም አፕሮች የምንለው። ስለዚህ ተጠየቅነው ምንድነው the market approach valuation technique for measuring a fair value required which of the following። የማርኬት አፕሮች ከነዚህ ውስጥ ሪኳየር የሚያደርገው ወይም ደግሞ ለማርኬት አፕሮች የሚያስፈልገው የቱ ነው። ነገር ግን ቤዚካሊ የሆነውን ነገር ለማየት ኮስት አፕሮች ስንል የፌር ቫሊዩ አንድ ሜዠርመንት ሆኖ እንዴት ነው ፌር ቫሊዩ ዲተርማይን የምናደርገው? ያንን አሴት ሪቢውልድ ብናደርገው፣ ብንሰራው፣ ድጋሚ ብንገዛው፣ ድጋሚ ብንሰራው፣ ኮንስትራክት ብናደርገው፣ ሪፕሌስ ብናደርገው ምን ያክል ወጪ ያስወጣናል ብለን አስልተን ከሆነ ፌር ቫሊዩ የምንሰራው ኮስት አፕሮች እንለዋለን። ኢንካም አፕሮች ደግሞ የምንለው ይህንን አሴት ብንጠቀምበት ለሚቀጥሉት ዓመታት ምን ያክል ኢንካም ያመጣል የሚለውን እንሰራና ያንን ኢንካም ለምሳሌ ቢውልዲንግ ከሆነ በየአመቱ 10,000 ብር እየተከራየ ኢንካም ይመጣል ለ10 ዓመት ብለን ካሰብን ያንን ወደ ፕሬዘንት ቫሊዩ ዲስካውንትድ ካሽ ፍሎ ሜትድን ተጠቅመን ይሄን ኤክስፔክትድ ያደረግነውን ምናገኛለን ብለን ያሰብነውን ፊውቸር ካሽ ፍሎ ወደ ፕሬዘንት ቫሊዩ አምጥተን በኢንካም አፕሮች ፌር ቫሊዩ እንሰራለን። ማርኬት አፕሮች ግን ከሆነ አሁን ገበያ ላይ ይሄንን አሴት የሚመስል በምን ያክል እየተሸጠ ነው፣ በምን ያክል ትራንዛክሽን እየተፈጸመ ነው የሚል ኢንፎርሜሽን ነው የምንሰበስበው ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን የሚሆነው ቢ ነው። ምክንያቱም ቢ ምን ስለሚል a price and other relevant informations of transaction for identical or comparable asset ማለት እኛ ፌር ቫሊዩ ልንሰራለት በማርኬት አፕሮች ፌር ቫሊዩ ልንሰራለት ያሰብነው አይነት አሴት አይደንቲካል ወይም ኮምፓራብል የሆነ አሴት ገበያ ላይ በስንት እየተሸጠ ነው እና ከሱ ጋር የተገናኙ መረጃዎችን ሰብስበን ፌር ቫሊዩ የምንሰራ ከሆነ ማርኬት አፕሮች ነው። ኦኬ ኔክስት an entity issue full paid shares to 200 employees on December 31st 2004 and normally share issued to employees vast over 2-year periods but the share have been given as a bonus to employees because of their exceptional performance during the year። አሁን ማለት ለ200 ሰራተኞች ለ2 ዓመት የሚቆይ ሼር ኦፕሽን ሰጥተን ነበር። ነገር ግን ልክ ዲሴምበር 31 2014 ላይ ከፈልን፣ ሙሉ ለሙሉ ከፈልን 2 ዓመቱ ሳይደርስ ማለት። ለምንድን ነው የሆነው? ኢምፕሎዮቹ ኤክሰፕሽናል ፐርፎርማንስ አሳይተውናል፣ ከጠበቅነው በላይ ስለሰሩት ዊ ኮንሲደር አስ ቦነስ ነው ብለን ለሰራተኞቻችን ያንን ሼር ኦፕሽን ሰጠናቸው ወይም ሼር ፔመንት ሰጠናቸው። ዜን the share have a market value of ብር 500 on December 31st 2004። ይህ ምን ማለት ነው? ክፍያውን በከፈልንበት ወቅት በዲሴምበር 2004 ለ200 ሰራተኞቹ ይህ አክሲዮን በተሰጠበት ፔድ በተደረገበት ወቅት ማርኬት ቫሊዩ 500,000 ብር ነው። ነገር ግን an average fair market value of the year ብር 600,000 average fair market value of the year ማለት ነው። ምክንያቱም በአመት ውስጥ ፌር ቫሊዩ ከፍ ዝቅ ይላል። ስለዚህ አማካኝ average fair value of the year is 600,000 ነው ይላል። ስለዚህ what amount should be expense in the statement of comprehensive income for the above share based payment transaction ነው ይላል። ስለዚህ ለዚህ ትራንዛክሽን ኤክስፔንስ ተብሎ መመዝገብ ያለበት ምን ያክል አማውንት ነው? አሁን ሁለት አማውንት ነው የተሰጠን። አንደኛው ማርኬት ቫሊዩ at the payment date and average fair value at the year for the year of የአመቱ አቨሬጅ ነው የተሰጠን። ስለዚህ እዚህ ጋር አሁን እቺ አቨሬጅ ባትኖር ኖሮ
አቨሬጅ ፌር ቫልዩ ባይሆን አቨሬጅ ፌር ቫልዩ ሳይሆን ሲምፕሊ ፌር ቫልዩ አት ዲሴምበር 31 2014 ክፍያው በተከፈለበት ወቅት ማርኬት ቫልዩ ይሄ ነው፣ ፌር ቫልዩ ይሄ ነው ብንባል ኖሮ ቀጥታ ይሄን ነበር የምንወስደው ፌር ቫልዩ ስለሚል ማለት። ነገር ግን ይህ ፌር ቫልዩ እኛ ክፍያ ከከፈልንበት ቀን ጋር ሳይሆን የተነጻጸረው አመቱን ሙሉ ከፍ ዝቅ ያለው አማካኝ ተሰርቶ ነው የተሰጠው። ስለዚህ በዚህ ሰዓት ትክክለኛ ኤክስፔንስ ብለን ሪከርድ ልናደርግበት የሚገባው ክፍያ በከፈልንበት ወቅት ያለውን ማርኬት ቫልዩ ነው ማለት። በት ኦት ዳት ታይም ፌር ቫልዩ ተብሎ ቢሰጠንና ማርኬት ቫልዩ እንውሰዱ ብንባል ኖሮ ፌር ቫልዩ እንወስድ ነበር። ነገር ግን እዚህ ጋር የተሰጠን አቨሬጅ ስለሚል ትክክለኛ መልሳችን ሲ ይሆናል ማለት። the expense should be accounted as 500,000. okay, next, when accounting for property, plant and equipment, a company ነው የሚለው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ወይም ፒፒኢን አካውንት በምናደርግበት ጊዜ ካምፓኒው መከተል ያለበት የቱ ነው? ስለዚህ ፒፒኢ የምንላቸው ፊክስድ አሴቶች ናቸው አይደል? ሎንግ ተርም አሴቶች ናቸው። ከአንድ ዓመት በላይ የምንጠቀምባቸው ፊዚካል ሰብስታንስ ያላቸው ልንጠቀም ነው እንጂ ልንሸጥ ያልያዝናቸው ናቸው። ስለዚህ በአይስ 16 ነው የሚዳኙት። በአይስ 16 እዛ ላይ በግልጽ እንደተቀመጠው we can select for measurement purpose ማለት we can select cost model or revaluation model መምረጥ እንችላለን for any asset class ማለት ለማንኛውም asset class ሪዝናችንን ጀስቲፋይ እና ዲስክሎዝ በማድረግ we can use a cost model or we can use revaluation model. revaluation ማለት at the end of the period fair value እየሰራን ሪቫልዩ እያደረግን ሪፖርት ማድረግ እንችላለን። ወይም ደግሞ በኮስት ሞዴል በሂስቶሪካል ኮስታቸው ሪከርድ አድርገን ዲፕሪሲዬሽን እየሰራን በየአመቱ ልንሄድ እንችላለን። ስለዚህ when the companies for plant property and equipment a companies may select to use a cost model or revaluation model for any assets ማለት አሁን ዲ ለምንድን ያለው ነው ኢንዲቪጁዋልስ አሴት ስለሚለን ነው ማለት። ኦኬ ኔክስት which one of the following is not the objective of taxation? ይሄ ቀላል ነው። የታክሴሽን ኦብጀክቲቭ ያልሆነው የቱ ነው? so a beneficial to diversion of resource, that is true. reductions of regional imbalance, that is true. reductions of inequality income and wealth, that is true. ዲ ግን ትክክል አይደለም። promoting harmful consumption ይላል። harmful የሆኑ ኮንሰፕሽን ፕሮሞት ለማድረግ ነው። እንደውም የታክሴሽን አንደኛ ኦብጀክቲቭ ደግሞ ምንድነው? reductions or reducing harmful consumption። ለዛ ነው ኤክሳይዝ ታክስ በጣም harmful የሆኑ ለጤና ጎጂ የሆኑ ፕሮዳክቶች እና የማያስፈልጉ ፕሮዳክቶች ላይ ከሚጣሉ ታክሶች መካከል አንዱ ኤክሳይዝ ታክስ ነው። ስለዚህ የታክሴሽን ኦብጀክቲቭ not promoting the ይሄ ዲ አይደለም። የታክሴሽን ኦብጀክቲቭ ዲ ሊሆን አይችልም ማለት ታክሴሽን does not promote a harmful consumptions ማለት። ስለዚህ መልሳችን ዲ ይሆናል ኖት ስለሆነ የተጠየቀው። ኦኬ ኔክስት in traditional business model of accounting is inadequate for a government and not for a profit organization primarily because a business differ from the government and not for profit organization is that ነው ይላል። ስለዚህ ለቢዝነስ አክቲቪቲ የምንጠቀመው የአካውንቲንግ ሞዴል ሪከርዳችን ሪፖርቲንግ ሜካኒዝማችን ኤኒቲንግስ it is not advocated for government and not for profit organization አይደል? but why ነው? because a business entity ከገቨርንመንታል እና not for profit organizations ጋር የሚለይበት ቤዚክ ካራክተሪስቲክስ አለ። ያ የቱ ነው የተጠየቀው። ስለዚህ ኤ they have a fewer asset no ቢዝነስ ኢንቲቲዎች ከገቨርንመንት አንፃር fewer assetዎች ስላላቸው አካውንቲንግ ፕራክቲሱ inadequate የሚሆነው ይሄ ትክክለኛ መልስ አይደለም። and tax are a major expenditure for a business yes it is አንድ የሚከፈል ኤክስፔንዲቸር ኦር ኤክስፔንስ ነው ለቢዝነሶች። ነገር ግን this is not a reason for inadequate accounting practice የቢዝነሱ ለገቨርንመንት የማይሆኑበት አንደኛ ምክንያት ይሄ ሊሆን አይችልም። ትክክለኛ ምክንያታችን ምንድነው የሚሆነው? ሲ ነው they have different missions when we compare to the governmental and not for profit organization ማለት ነው። they have different mission ምክንያቱም የቢዝነስ ኢንቲቲዎች ሚሽን ምንድነው? to make a profit ነው። የገቨርንመንታል እና not for profit organizations
to increase the public welfare ነው። ስለዚህ because of this basic difference of a business entity characteristics ከገቨርንመንት እና ከኖት ፎር ፕሮፊት ኢንቲቲ ጋር ኖርማል የምናውቀው ትራዲሽናል አካውንቲንግ ፕራክቲሱ it is not advocated for them ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። and ይሄም their assets are intangible, this is not a basic reason። ስለዚህ መልሳችን ሲ ይሆናል። okay, next, where a fair value of a biological asset cannot be determined reliably, the biological asset should be measured at ነው የሚለው። always biological assets agricultural produced በፌር ቫልዩ ነው ሜጀር መደረግ ያለባቸው። ነገር ግን ፌር ቫልዩ የማይታወቅ ከሆነ የባዮሎጂካል አሴቱ ፌር ቫልዩ የማይታወቅ ከሆነ በምን ሜጀር ማድረግ አለብን ነው የሚለው ጥያቄ። መጀመሪያ ባዮሎጂካል አሴት ማለት ምን ማለት? ባዮሎጂካል አሴት ማለት ኤኒ ሊቪንግ ፕላንትስ ኤንድ አኒማልስ ነው አይደለ? ማንኛውም ህይወት ያለው እንስሳና እጽዋት we can classify it as a biological asset። ስለዚህ የባዮሎጂካል አሴቶችን ቫልዩ ዲተርማይን ስናደርግ ፌር ቫልዩ መጠቀም አለብን። ነገር ግን ፌር ቫልዩ በትክክል ዲተርማይን የማይሆን ከሆነ ግን we can use cost model፣ ኮስት ሞዴል መጠቀም እንችላለን። that means ዲ ይሆናል መልሳችን cost less accumulate depreciation and accumulated impairment test። ነገር ግን በየአመቱም ደግሞ ይሄ ኢምፔርመንት ቼክ ማድረግ አለብን። ምክንያቱም ዋንስ ፌር ቫልዩ አልታወቀም በኮስት ለስ አካሙሌት ዲፕሪሲዬሽን ሰራን፣ በሚቀጥለው አመት ግን ፌር ቫልዩ እየሰራን አካሙሌት ኢምፔርመንት ሎሱን ካለ እየቀነስን በዚህ መልክ ነው የባዮሎጂካል አሴቶችን ፌር ቫልዩአቸው በማይታወቅ ወቅት ዲተርማይን ማድረግ ያለብን ማለት ነው። ኦኬ ኔክስት a city hold a treasury note as an investment in a capital project fund ነው። ስለዚህ አንድ ሲቲ ምን አለው? ትሬዠሪ ኖት አለ ኢንቨስት ያደረገው የት? ካፒታል ፕሮጀክት ፈንድ ላይ ኢንቨስት አድርጓል። ይህ ትሬዠሪ ኖት ሲቲው ማለት so during the year ኢንቨስት ባደረገበት year the market value of the note is increased by 50 ሺህ ብር። ስለዚህ ያ ኢንቨስት ያደረግነው ኖት ማርኬት ቫልዩ በ50 ሺህ ብር ጨምሯል። ስለዚህ የሆነ ሪቬኑ አግኝተናል ማለት ነው። ምክንያቱም ከኢንቨስትመንታችን የምንጠብቀው አንዱ ይሄንን ስለሆነ። ነገር ግን of this amount ብር 40,000 can be attributed to a decline in prevailing interest rate and 36,000 ደግሞ or 36,000 to interest rate that has been earned but not received ማለት። ስለዚህ ከዚህ 50 ሺህ ውስጥ 14 ሺህ በምን ምክንያት የመጣ ነው? ገበያ ላይ ያለው የኢንተረስት ሬት ዝቅ በማለቱ ምክንያት። እንደምታውቁት ቦት እና እነዚህ ኖት ፔብል የምንላቸው ነገሮች ወይም ለረጅም ጊዜ ኢንቨስትመንቶች ገበያ ላይ ያለው የኢንተረስት ሬቱ ዝቅ እያለ ሲመጣ ማርኬት ቫልዩአቸው ከፍ ይላል። ስለዚህ ይሄ 50 ሺህ ማርኬት ቫልዩ ከፍ ያለው በ50 ሺህ ከፍ ያለው የትሬዠሪ ኖት ቫልዩ 14 ሺህ የመጣው የማርኬቱ ኢንተረስት ሬት ዝቅ በማለቱ ነው። 36 ሺህ ደግሞ በወለድ የመጣ ነው። ነገር ግን ስቲል ነው ኖት ምን አላደረግነው? ሪሲቭድ አላደረግነው። ስለዚህ ከዚህ ውስጥ at the year end the city should be recognized as revenue እንደ revenue ብሎ የሚቆጥረው ምን ያክሉን ነው እያለ 50 ሺውን you can consider as revenue ማለት ነው። it should be recorded as revenue ምክንያቱም ከእንደዚህ አይነት ኢንቨስትመንቶች የምንጠብቀው ምንድን ነው? አንድ ኢንተረስቱን ነው፣ ሁለት ካፒታል ጌን ቫልዩ ኢንክሪዝመንቱ ነው። ስለዚህ those two value it can be considered as revenues for these types of treasury note ማለት። ስለዚህ መልሳችን 50 ሺህ ነው። ኦኬ ኔክስት which one of the following is correct ነው ቢል ትክክል የሆነው የቱ ነው? ኦዲቲንግ ቱ ላይ የሚገናኝ ጥያቄ ነው። so a for effective control granting credit should not be separated from sale ይላል። ጥሩ ኢንተርናል ኮንትሮል እንዲኖረን ክሬዲት አፕሩቫል የምናደርገው ወይም ግራንቲንግ ክሬዲቱ ከሴሉ ጋር ሰፓሬትድ መሆን የለበት ወይም አፕሩቭ የሚያደርገውና ሽያጭ የሚፈቅድ ለክሬዲት ለምሳሌ አንድ ከስተመር ምን ያክል በዱቤ ሊሸጥለት ይገባል የሚለውን አፕሩቭ የሚያደርግና ሴል የሚያደርገው መለያየት የለበትም እያለ ነው። that is false። there must be a segregation of duty of the persons that granting the credit and sale ከሚያደርገው ጋር መለያየት አለበት። ስለዚህ ይሄ ትክክለኛ መልስ አይደለም፣ ምክንያቱም የተጠየቀው ኮሬክት ስለሆነ። and processing a debit memo is a business function related to sales return and allowance no debit memo የምንለው የሚፈጸመው የሚመጣው ማን ላይ ነው?
አኪዚሽን ኤንድ ፔመንት ሳይክል ላይ ነው። እኛ የገዛነውን እቃ ፐርቼዝ ሪተርን ኤንድ አሏንስ በፐርቼዝ ሪተርን ኤንድ አሏንስ የሚፈጠር የቢዝነስ ፋንክሽን ነው እንጂ ሴልስ ሪተርን ኤንድ አሏንስ ላይ የሚፈጠረው ክሬዲት ሚሞ ነው። እኛ የሸጥነው እቃ በሚመለስብን ወቅት ክሬዲት ሚሞ ነው የሚፈጠረው። ሪሲቭላችን መቀነሱን ሴላችን መቀነሱን የሚያሳይ ማለት ነው ክሬዲት ሚሞ ከሆነ። ዴቢት ሚሞ ደግሞ ከሆነ አካውንት ፔብላችን እና የገዛ ነው ያ ኢንቨንተሪ መቀነሱን የምናሳይበት ነው። ስለዚህ ዴቢት ሚሞ ፐርቼዝ ኤንድ አኪዚሽን ሳይክል እንትን ይሄ ፔመንት አኪዚሽን ኤንድ ፔመንት ሳይክል ውስጥ ነው። ክሬዲት ሚሞ ቢል ግን ትክክል ይሆን ነበር። ስለዚህ ቢም ትክክል ነው። ሲ ኢኒሻል ፋንክሽን ኢን ሪቬኑ ኤንድ ኮሌክሽን ሳይክል ሺፒንግ ኦፍ ጉድ ነው። በሴል ኤንድ ኮሌክሽን ሳይክል ውስጥ የመጀመሪያው ኢኒሻል ሳይክል ምንድን ነው? ከስተመር ኦርደርን መቀበል ነው እንጂ ሺፕ ማድረግ አይደለም። ከስተመር ኦርደር ተቀብለን ክሬዲት አፕሩቫሉን ሰርተን ዜን ከዛ ነው ሺፕ የምናደርገው። ስለዚህ ይሄም ትክክል አይደለም። ስለዚህ መልሳችን ምን እንደሚሆን ትክክል ስለሚል ኮሬክት ስለሆነ የተጠየቅነው የካምፓኒ ሴል ኤንድ ኮሌክሽን ሳይክል ሪፍሌክት ኢት ኢዝ ኦፕሬሽን። ምክንያቱም ሴል ኤንድ ኮሌክሽን ሳይክል ብዙ ነገሮችን አፌክት የሚያደርገው ካሽን አፌክት ያደርጋል፣ ሪቬኑን አፌክት ያደርጋል፣ ኮስት ኦፍ ጉድ ሶልድን አፌክት ያደርጋል፣ ሪሲቨብልን አፌክት ያደርጋል፣ ሌሎች ብዙ ፋክተሮችን አፌክት ያደርጋል። ስለዚህ ኢት ሪፍሌክት the performance of or the operations of the business ማለት ምክንያቱም የተቋቋመው ለመሸጥ ሸጠን ገንዘብ ለማግኘት ለማትረፍ። ስለዚህ ሴል ኤንድ ኮሌክሽን ሳይክል ኢት ሪፍሌክት the real operations of the firms ማለት ነው። ስለዚህ መልሳችን እንዲህ ይሆናል። ኦኬ ኔክስት after the level of volume exceeded the break even point ምን ይፈጠራል? የምንሸጠው ሌቭል ኦፍ ቮሊዩማችን ከብሬክ ኢቭን ፖይንት በላይ ከፍ ሲል ምን ይፈጠራል? ለምሳሌ ብሬክ ኢቭን ፖይንት ላይ የምንሆነው 10 ዩኒት ስንሸጥ ከሆነ 11፣ 12፣ 13፣ 14 ዩኒቶች በሸጥን ቁጥር ምን ይፈጠራል? ስለዚህ መጀመሪያ ብሬክ ኢቭን ፖይንት ማለት ነው ሪቬኑ እና ቶታል ኮስት እኩል የሚሆንበት፣ ኮንትሪቢዩሽን መርጂን ከፊክስድ ኮስት ጋር እኩል የሚሆንበት፣ ፕሮፊት ዜሮ የሚሆንበት ፖይንት። ስለዚህ ኢፍ ሌቭልስ ኦፍ ቮሊዩሙ ከብሬክ ኢቭን ፖይንቱ በላይ ከፍ የሚል ከሆነ ምን ይሆናል ስለሆነ የተጠየቅነው መልሳችን ምን እንደሚሆነው ቶታል ኮንትሪቢዩሽን መርጂን ኤክሲድ ለቶታል ፊክስድ ኮስት። ምክንያቱም ብሬክ ኢቭን ፖይንት ላይ ኮንትሪቢዩሽን መርጂን እና ፊክስድ ኮስት እኩል ናቸው። which means ከዚህ በኋላ አንድ ዩኒት በሸጥን ቁጥር ኮንትሪቢዩሽን መርጂናችን ከፊክስድ ኮስታችን ምን እያለ ይመጣል? ከፍ እያለ ይመጣል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው የሚሆነው ማለት። ሌሎቹ ትክክል አይሆኑም። ለምሳሌ ዲን ብናይ ቶታል ፊክስድ ኮስት ፐር ዩኒት ዊል ቢ ሪሜን ኮንስታንት ኖ ቶታል ፊክስድ ኮስት ፐር ዩኒት አንድ ዩኒት በሸጥን ቁጥር እየቀነሰ ነው የሚመጣው። ምክንያቱም ቶታል የተሸጠው ዩኒት ሲካፈል ለፊክስድ ኮስት ስለሆነ የምናደርገው ሌቭልስ ኦፍ ዩኒቱ ሌቭል ኦፍ ቮሊዩሙ እየጨመረ የተሸጠው ዩኒት እየተጨመረ በመጣ ቁጥር ፊክስድ ኮስት ፐር ዩኒቱ እየቀነሰ ነው የሚመጣው እንጂ እዛው ፊክስድ ሆኖ አይቀርም ማለት ነው። ሁለቱ ግልጽ ናቸዋል። ኮንትሪቢዩሽን መርጅን ሬሽዮ ኢንክሪዝ የሚለው ኖ ምን ያደርጋል? እንደው ኮንስታንት ነው የሚሆነው ኮንትሪቢዩሽን መርጅን ሬሽዮ። ኮንትሪቢዩሽን መርጅን ሬሽዮ ማለት ምን ማለት ነው? ሴሊንግ ፕራይስ ኮንትሪቢዩሽን መርጅን ፐር ዩኒት ዲቫይድድ ባይ ሴሊንግ ፕራይስ ነው። ስለዚህ always it is constant። ኮንትሪቢዩሽን መርጂን ሬሽዮ አፌክት የሚሆነው ምን ሲሆን ነው? ወይ ኮንትሪቢዩሽን መርጂን ፐር ዩኒት ሲለወጥ ወይ ሴሊንግ ፕራይሱ ሲለወጥ። ስለዚህ ይሄ ትክክል አይደለም ማለት። ቢም ቶታል ኮንትሪቢዩሽን መርጂን will turned from negative to positive። ሲጀመር ቶታል ኮንትሪቢዩሽን መርጂን ምን አይደለም ኔጌቲቭ አልነበረም እኮ አይደል? የሆነ ቫልዩ ነበር ብሬክ ኢቭን ፖይንትም ላይ ቢሆን ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦኬ ኔክስት the process of preparing consolidated financial statement involve the eliminations of intra companies between the parent and its subsidiary where these entries would be recorded ነው። አሁን consolidated financial statement በምናዘጋጅበት ወቅት ሪሲፕሮካል አካውንቶች ወይም ኢንትራ ካምፓኒ አካውንቶች በፓረንቱ እና በሰብሲዲያሪው መካከል የተፈጸሙ ትራንዛክሽኖች ምን መደረግ አለባቸው? መጥፋት አለባቸው። ለምሳሌ ኢንቨስትመንት ኢን ብራንቹ በኢኩዊቲ ሴክሽኑ በሰብሲዲያሪ ኢኩዊቲ ይጠፋል። አንደኛው ሪሲቨብል ብሎ የያዘው አንደኛው ፔብል ብሎ የያዘው ካለ
it should be reconciled, it should be ምን መሆን መደረግ አለበት? eliminated መሆን አለበት። ያ eliminated የምናደርግበት ኢንትሪ የት ነው የሚመዘገበው ነው የሚለው። ስለዚህ eliminationአችን always it should be recorded on work papers only. working paper ወይም ደግሞ consolidated financial statement የሁለቱን በአንድ በምናዘጋጅበት working paper ላይ ብቻ ነው እንጂ ይሄንን ኢንትሪ የምንመዘግበው በሁለቱም ቡክ ላይ አይመዘግብም። ምክንያቱም ከኮንሶሊዴትድ ፋይናንሻል ስቴትመንቱን በኋላ እኚህ ቢዝነሶች ይቀጥላሉ። ስለዚህ እነሱ ቡክ ላይ ኢሊሚኔሽኑ አይደለም የሚመዘግበው፣ ወርኪንግ ፔፐሩ ላይ ነው ኢንትራ ካምፓኒስ እና ፓረንቱን ካምፓኒ ኢሊሚኔትድ የሚሆኑትን የምንመዘግበው ማለት ነው። ስለዚህ መልሳችን ምን ነው የሚሆነው? ቢ ነው። the entries are not recorded in the book of either account but it should be recorded on working paper only ማለት ነው። Your firm is considering an investment that will cost ብር 750,000 today and the investment will proceed a cash flow of ብር 250,000 in year 1 and ብር 300,000 from year 2 through year 4 and ብር 100,000 in year 5 ነው። ስለዚህ 750,000 ብር ኢንቨስት አድርገናል። በመጀመሪያው ዓመት 250,000 ብር ካሽ ኢንፍሎ ኤክስፔክት አድርገናል። ከሁለተኛው ዓመት እስከ አራተኛው ዓመት ደግሞ 300,000 ብር ኤክስፔክት አድርገናል። አምስተኛው ዓመት ላይ ደግሞ 100,000 ብር። ዲስካውንት ሬቱ 13.25% ቢሆን ፕሮፊታብል ኢንዴክሱን የተጠየቅነው። እንደዚህ አይነት የካፒታል ፕሮጀክት ዲሲሽኖችን በምንወስንበት ወቅት ዲሲሽናችንን ኢቫሉዌት የምናደርግባቸው የተለያዩ ቴክኒኮች አሉ። ዲስካውንቲንግ እና ነን ዲስካውንቲንግ የምንላቸው ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርጉና የማያደርጉ ማለት። ለምሳሌ ከነን ዲስካውንቶቹ ብንጀምር እነ ፔባክ ፔሪድ፣ አካውንቲንግ ሬት ኦፍ ሪተርን ነን ዲስካውንቲንግ ቴክኒክስ ወይም ታይም ቫልዩ ኦፍ መኒን ኮንሲደር የማያደርጉ ሲሆኑ ታይም ቫልዩ ኦፍ መኒን ኮንሲደር የሚያደርጉ ወይም ዲስካውንቲንግ ካፒታል ፕሮጀክት ቴክኒክስ ደግሞ የምንላቸው እነ ፔባክ ፔሪድ፣ ፕሮፊታብል ኢንዴክስ እና አይአርአር ወይም ኢንተርናል ሬት ኦፍ ሪተርን ናቸው። ስለዚህ ከዛ ውስጥ የተጠየቅነው አሁን እኛ ምንድነው ፕሮፊታብል ኢንዴክሱ ነው። ፕሮፊታብል ኢንዴክስ ማለት ፕሬዘንት ቫልዩ ኦፍ ዳት ኤክስፔክትድ ኦል የአምስቱም ዓመት ካሽ ፍሎን ፕሬዘንት ቫልዩን ሰማፕ እናደርገውና ለኢኒሻል ኢንቨስትመንቱ ለ750,000 ብር እናካፍለዋል። ስለዚህ በዛ መሰረት ነው የምንሰራው ማለት። ስለዚህ ፕሮፊታብል ኢንዴክሱን ለማግኘት መልሳችን ቢሆናል። ለምን ቢሆነ? ምክንያቱም ፕሮፊታብል ኢንዴክስን ለማግኘት የእያንዳንዱን ዓመት ኤክስፔክትድ ካሽ ፍሎን ወደ ፕሬዘንት ቫልዩ ማምጣት አለብን። ምክንያቱም በመጀመሪያው ዓመት 250,000፣ ከሁለተኛው እስከ አራተኛው ዓመት 300,000፣ አምስተኛው ዓመት 100,000 ብር ካሽ ፍሎ ለማግኘት ኤክስፔክት አድርገናል። ስለዚህ እያንዳንዱን እሱ ወደ ፕሬዘንት ቫልዩ በዚህ በምታዩት መንገድ ወደ ፕሬዘንት ቫልዩ እናመጣዋለን። ዜን እንደምረዋለን። የመጀመሪያው ዓመት ሲደመር የሁለተኛው ዓመት፣ የሶስተኛው ዓመት፣ የአራተኛው ዓመት፣ የአምስተኛው ዓመት ዜን ሲካፈል ለኢኒሻል ኢንቨስትመንቱ ማለት ነው። ኢኒሻል ኢንቨስትመንቱ ደግሞ 750,000 ብር ዜን ስንት እንደርሳለን ማለት 1.2። ይህ ምን ማለት ነው? ፕሮፊት ካፒታል ፕሮጀክቱ ካፒታል ዲሲሽኑ ፕሮፊታብል ነው፣ ጥሩ ውሳኔ ነው ማለት። ምክንያቱም ከአንድ በላይ ነው ማለት 1 ብር ኢንቨስትመንት ኦን ዲስ ኢት ዊል ሃቭ 1.2 ብር ሪተርን አለው ወይም የ20% ጭማሪ ሪተርን አለው የአንድ ብር ኢንቨስትመንታችን ማለት። ስለዚህ it should be accepted ማለት። ስለዚህ ፕሮፊታብል ኢንዴክስን በዚህ መንገድ ነው የምንሰራው። ኦኬ ኔክስት in case of joint control operation venture should be accounted for it is interested by ነበር። ስለዚህ ስለ ጆይንት ቬንቸር ስለ ጆይንት ቬንቸር በምናይበት ጊዜ ስለ ጆይንት አሬንጅመንት በምናይበት ጊዜ it can be classified into two አይደል? ወይም ጆይንት ቬንቸር ይሆናል ወይ ጆይንት ኦፕሬሽን ይሆናል። ጆይንት ቬንቸር ከሆነ we own the net assets of the arrangement ነው። ጆይንት ኦፕሬሽን ደግሞ we own the assets and liabilities of the arrangement። ስለዚህ always ጆይንት ቬንቸር የሚሆን ከሆነ አካውንቲንግ ፕራክቲሳችን መሆን ያለበት because of we own the net assets equity methods ወይም proportionate consolidation method የምንለውን ነው ተከትለን አካውንት ኢንቨስትመንታችንን የምናገኘውን ዲቪደንድ ሪፖርት ማድረግ ያለብን። ነገር ግን ጆይንት ኦፕሬሽን ቢሆን ኖሮ ምን ነበር የሚሆነው? እያንዳንዱ ሼር ኦፍ አሴታችንን፣ ሼር ኦፍ ሊያቢሊቲያችንን፣ ሼር ኦፍ ሪቬኑአችንን፣ ሼር ኦፍ ኤክስፔንሲያችንን ነበር ሪፖርት የምናደርገው ማለት። ስለዚህ ቬንቸር ስለሚል it should be use equity method ማለት። ስለዚህ መልሳችን ዲ መሆን አለበት።
Okay, next, Helena Furniture wanted to reduce a cash conversion cycle. Which of the following activities should be a company's taken ነው የሚለው። ስለዚህ ይህ ካምፓኒ ካሽ ኮንቨርዥን ሳይክሉን ሬዲዩስ ማድረግ ፈልጓል። ስለዚህ ከዚህ ውስጥ መከተል ያለበት ሜትድ የቱን ነው? ወይም መከተል ወይም መወሰን ያለበት የቱን ነው? መጀመሪያ ካሽ ኮንቨርዥን ሳይክል ማለት ነው። ካሽ ኮንቨርዥን ሳይክል ማለት ዛሬ ያወጣ ነው ኢኒሻል ኦፕሬቲንግ ሳይክላችን ላይ ያወጣ ነው ካሽ ኦፕሬቲንግ ሳይክሉን ጨርሶ እኛ ጋር እስከሚመጣ ሰዓት ድረስ ምን ያክል ቀን ይወስድበታል። ስለዚህ ኦልዌይስ ትንሽ እንዲሆን እንፈልጋለን። ዛሬ ያወጣነው ካሽ በ5 ቀን ወይ በ4 ቀን ተመልሶ እኛ ጋር እንዲመጣ እንፈልጋለን። ስለዚህ ካሽ ኮንቨርዥን ሳይክሉን ሬዲዩስ ለማድረግ የትኛው ውሳኔ ነው ጥሩ ነው? ካሽ ኮንቨርዥን ሳይክል ለማግኘት ምን ማድረግ? ዴይሊ ሴል አውትስታንዲንግ ፕላስ ዴይሊ ኢንቨንተሪ አውትስታንዲንግ ማይነስ ዴይሊ ፔብል አውትስታንዲንግ ነው የምናደርግ። ወይም አቨሬጅ ኤጅ ኦፍ ሪሲቨብል ፕላስ አቨሬጅ ኤጅ ኦፍ ኢንቨንተሪ ማይነስ አቨሬጅ ኤጅ ኦፍ ፔብል ነው የምናደርግ። ኦልዌይስ ሪሲቨብሉን የምንሰበስብበት ቀን እንዲያንስ እንፈልጋለን። ኢንቨንተሪን ኮንቨርት አድርገን የምንሸጥበት ቀን እንዲያንስ እንፈልጋለን። ነገር ግን እዳችንን የምንከፍልበት ፔብሉ ግን እንዲረዝም እንፈልጋለን። ካሽ ኮንቨርዥን ሳይክላችን ሬዲዩስ ለማድረግ ማለት። ስለዚህ ለምሳሌ ኤም ይላል ስታርት ፔይንግ ኢት ኢዝ ቢል ሱነር ይላል። እዳችንን ቶሎ ቶሎ የምንከፍል ከሆነ እንደውም ካሽ ኮንቨርዥን ሳይክላችንን ይጨምርብናል። እኛ ግን እዚህ ጋር ሬዲዩስ ማድረግ ነው የፈለግነው። and sell an issue of long term bond and using the proceed to buy back a common stock። ይሄን እዚህ ጋር ኮንሲደር አናደርገው፣ ምክንያቱም we consider as ስለ ወርኪንግ ካፒታል ስለሆነ የምናወራው ስለ ከረንት አሴት እና ከረንት ሊያቢሊቲ ቼንጆች ናቸው ካሽ ኮንቨርዥን ሳይክላችን አፌክት የሚያደርግ። ሲ ኢንክሪዚንግ አቨሬጅ ኢንቨንተሪስ ዊዝአውት ኢንክሪዚንግ ሴል ነው የሚለው። አቨሬጅ ኤጅ ኦፍ ኢንቨንተሪ ምን አደረግን? ኢንክሪዝ አድርጓል። ዊዝአውት ሴሉ አልጨመረም፣ ሽያጫችን አልጨመረም። ነገር ግን አቨሬጅ ኤጅ ኦፍ ኢንቨንተሪ ምን ብሏል? ከፍ ብሏል። that is not acceptable for reducing a cash conversion cycle ማለት። ትክክለኛው መልሳችን የሚሆነው ዲ ነው። take a step to reduce daily sale outstanding። ምክንያቱም እኚህን ሁለቱን ከቀነስን ዴይሊ ኢንቨንተሪ አውትስታንዲንጋችን እና ዴይሊ ሴል አውትስታንዲንጋችን ሬዲዩስ የምናረግ ከሆነ ወይም ዴይሊ ፔብል አውትስታንዲንጋችን የምንጨምር ከሆነ ካሽ ኮንቨርዥን ሳይክላችንን ሬዲዩስ ማድረግ እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት። ኦኬ ኔክስት ፍራይ ኢንክ ኦን ኢኩዊፕመንት ፎር ዊች ኢትስ ፔይድ ብር 19 ሚሊዮን ይላል። ስለዚህ በ90 ሚሊዮን ብር የተገዛ ኢኩዊፕመንት አለ። መቼ? ፍሮም ቀን ውስጥ ትክክል አልተሰጠንም። ነገር ግን at the end of 2021 it had accumulated depreciation on equipment of ብር 27 ሚሊዮን ይላል። ስለዚህ በ2021 ግን እስከ ዛሬ ዲፕሪሺየትድ ያደረገው አማውንቱ ስንት እንደሆነ እናውቃለን። 27 ሚሊዮን ዲፕሪሺየት አድርጓል accumulated depreciation። So due to adverse economic condition the company's management determined that assess whether an impairment loss should be recognized for equipment። ስለዚህ ብዙ ኢንተርናል እና ኤክስተርናል ኮንዲሽኖችን አይተው ማኔጅመንቱ ምን አሉ? there may be impairment loss on this equipment። ስለዚህ ቴስት ማድረግ አለብን ወደ ሚሌዱ። then the estimated undiscounted on cash flows to be provided by equipment is total 6 million። undiscounted cash flow ወደ ፕሬዘንት ቫሉ ያልተቀየረው ኢኩዊፕመንቱን ብንጠቀምበት ሊሰጠን የሚችለው ሊያመጣልን የሚችለው ካሽ ፍሎ 60 ሚሊዮን ብር ነው ብለው ኢስቲሜት አድርገዋል። and the equipment fair value at that point ደግሞ የኢኩዊፕመንቱ ፌር ቫሉ ይሄንን ቴስት በሚሰሩበት ጊዜ የኢኩዊፕመንቱ ፌር ቫሉ ደግሞ ስንት ነው? 40 ሚሊዮን። ስለዚህ under this circumstance ካምፓኒው ምን ማድረግ አለበት? ኢምፔርመንት ሎስ አለ ካለ በስንት ኢምፔርመንት ሎስ ከሌለም ያንን አሳውቁ። መጀመሪያ ኢምፔርመንት ሎስ ማለት ምን ማለት? ኢምፔርመንት ሎስ ለመስራት ኬሪንግ ቫልዩን እና ሪከቨረብል ቫልዩን ነው የምናነጻጽረው። ኬሪንግ ቫልዩ ማለት ምን ማለት ነው? ኮስት ማይነስ አኮሙሌትድ ዲፕሪሲዬሽን፣ የተገዛበት ወጪና እስከዛሬ ዲፕሪሺየት ያደረገውን በምንቀንስበት ሰዓት አሁን መዝገብ ላይ ያለው ኬሪንግ ቫልዩ እና እሱን ከሪከቨረብል አማውንት ሪከቨረብል አማውንት ደግሞ ማለት ቫልዩ ኢንዩዙ ብንጠቀመው ይህንን አሴት ምን ያክል ጥቅም ሊሰጠን ይችላል ቫልዩ ኢንዩዙ
እና ፌር ቫሉ ለስ ኮስት ቱ ሴል ደግሞ ይሄንን ፌር አሴት ብንሸጠው ምን ያክል ያመጣል ብለን ሁለት ቫሉዎቹን አነጻጽረን ትልቁን እንወስድና ከኬሪንግ ቫሉ ጋር እናነጻጽረዋለን። ኬሪንግ ቫሉ ይበልጥ ከሆነ ኢምፔርመንት ሎስ አለ፣ ኬሪንግ ቫሉ የሚያንስ ከሆነ ግን ኢምፔርመንት ሎስ የለም ማለት ነው። ስለዚህ የዚህ ጥያቄ መልሳችን የሚሆነው ሲ ነው። would recorded 23 million impairment loss on equipment. Why? Because ቅድም እንዳልኳችሁ ኬሪንግ ቫሉ ከሪከቨረብል ቫሉ ሲበልጥ ኢምፔርመንት ሎስ አለ። በዚህ ሰዓት ምን ሆናል? ሪከቨረብል ቫሉ ዲተርማይን ለማድረግ ሁለት ቫሉዎችን በምናነጻጽርበት ሰዓት ፌር ቫሉን እና ቫልዩ ኢኒዩዝን በምናነጻጽርበት ሰዓት ቫልዩ ኢኒዩዙ 60 ሚሊዮን ተሰጥቶናል። ነገር ግን አንዲስካውንትድ ነው። ወደ ፕሬዘንት ቫሉ ዲስካውንትድ አልሆነ። ወደ ፕሬዘንት ቫሉ ዲስካውንትድ ካልሆነ ደግሞ ለኢምፔርመንት ቴስት ልንጠቀምበት አይገባም፣ ወይም ዲስካውንት የምናደርግበት ሬት አብሮ ተያይዞ ሊሰጠን ይገባ ነበር። ስለዚህ ሪከቨረብል ቫሉያችን ኦንሊ ፌር ቫሉ ለስ ኮስት ቱ ሴልን ወሰድን ማለት ነው። 40 ሚሊዮንን ከቡክ ቫሉ ጋር አነጻጸር። ቡክ ቫሉ ስንት ነው? እነዚህ ጋር አጥፉልኝ። ቡክ ቫሉ ስንት ነው? 63 ሚሊዮን ነው ቡክ ቫሉ። ለምን ነው 63 ሚሊዮን ነው? ምክንያቱም ኮስቱ 90 ሚሊዮን ነው። እስካሁን ዲፕሪሺየትድ ያደረገው 27 ሚሊዮን ነው። ስለዚህ ኬሪንግ ቫሉ ከሪከቨረብል ቫሉ ስለሚበልጥ የ23 ሚሊዮን ኢምፔርመንት ሎስ አጋጥሟል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው። ኦኬ ኔክስት two determinant of the persuasiveness of evidence። ስለዚህ persuasiveness of evidence ስንል የኤቪደንስን አጠቃላይ አስፈላጊነት እና ሪሊያብልነስ ወይም ሬሌቫንሱን በምናይበት ጊዜ persuasiveness of evidenceን ዲተርማይን የሚያደርጉ ነገሮች የኤቪደንስን አስፈላጊነት ዲተርማይን የሚያደርጉ two important ዲተርሚናንቶች ነው ነገሩ የተባለ። ስለዚህ በጣም ቀላል ጥያቄ ነው። the answer will be appropriateness and sufficiency ስምንለው relevance and sufficiency በቁጥርም በቂ መሆን ሊሆን ይገባል ኤቪደንስን ፐርሱዋሲቭ ነው ለማለት። እንደገና ደግሞ ሪሌቫንት እና ሪሊያብል ሊሆን ይገባል፣ ወይም appropriateness የምንለው ይሄንን ነው ማለት ነው። ስለዚህ appropriateness and sufficiencies are the two determinants of persuasiveness of evidence ማለት። ስለዚህ መልሳችን ሲ ይሆናል። ኦኬ ኔክስት all of the following statement about use of account information are correct except ነው የሚለው። ስለዚህ ትክክል ያልሆነው የቱ ነው? users of account ነው። so tax authority are external user, that is true አይደል? and creditors are external user, that is true. management is an internal user, that is true. regulatory authority are internal user, no. regulatory user ከየትኛው ዩዘርስ ላይ ነው የሚመደቡት? ከኤክስተርናል ዩዘርስ ነው እንጂ ከኢንተርናል ዩዘርስ ላይ አይመደቡም። ታክስ አውቶሪቲ ሌላም ቢሆን ማለት። ኦኬ ኔክስት the Honda companies purchase a merchandise list of cost incurred including as follows። ስለዚህ መርቸንዳይዝ ኢንቨንታሪ ገዝተዋል፣ ለሱ ያወጣው ኮስትም አብሮ ተያይዞ ተሰጥቷል። የመጀመሪያው ኢንቮይስ ፕራይሱ ወይም ፐርቼዚንግ ፕራይሱ ነው 300,000። ሁለተኛው ፍራይት ቻርጁ ነው ወይም ትራንስፖርቴሽን ኮስቱ የከፈለው። እንደገና ደግሞ ቀጣይ ኢንስታሌሽን ኮስት ነው። ይህ ኢኩዊፕመንት ወይም ይህ ማሽን ተገዝቶ ኢንስቶል በሚደረግበት ጊዜ ኢንስቶል ለሚያደርገው ሰራተኛ የተከፈለ 5,000 ብር አለ። መስራቱን ቴስት ለማድረግ ደግሞ ቴስቲንግ ኮስት ደግሞ 2,000 ብር አውጥተናል። ሌላ ተጨማሪ ኮስት ደግሞ ያወጣ ነው the cost of replacing an item damaged by negligent። ይሄን ኢንስቶል በምናደርግበት ጊዜ ዳሜጅ ተፈጥሯል። ዳሜጁ ደግሞ የተፈጠረው ወይም ያለ አግባብ ሶኬት አገናኝተው ሊሆን ይችላል። ያለ አግባብ ነገሮችን በሚገጣጥሙበት ሰዓት እቃዎቹ በሚገጣጥሙበት ሰዓት ዳሜጅ ሆኗል። ያ ዳሜጅ ግን የመጣው በኔግሊጀንሲ ነው which means በቸልተኝነት ሊስተካከል በሚችል ነገር ነው ይህ የመጣው። የስንት ብር ወጪ አውጥተናል ያንን ለማስተካከል? የ5,000 ብር። ስለዚህ what is the cost of the machine? የማሽኑ ኮስት ስንት ነው? ስለዚህ የኔግሊጀንሲ ኮስቱ ወይም damaged caused by negligence it does not be considered as a cost of machinery, it should be considered as a loss because of employment negligence ማለት። ስለዚህ የማሽኑ ኮስት ስንት ነው መሆን ያለበት? የማሽኑ ኮስት ስንት ነው ያለበት? ፐርቼዚንግ ፕራይሱ ሲደመር ፍራይት ቻርጁ ሲደመር ትራንስፖርት ኢንስታሌሽን ኮስቱ ሲደመር ቴስቲንግ ኮስቱ 317,000 ትክክለኛው
ማሽኑ ኮስት ይሆናል ማለት ነው። On July 1, 2015, ABC companies borrowed 20,000 euros from a foreign lender evidenced by an interest-bearing note due on July 1, 2016. ስለዚህ July 1, 2015 ምን አድርገናል? ብድር ተበድረናል 20,000 ዩሮ ማለት ነው ኢንተረስት ያለው እና መቼ ነው የምንከፍለው? ዲው ዴቱ መቼ ነው? July 1, 2016 ነው። The note is denominated in euros. So the Ethiopian birr equivalence of the note principal on July 1, 2015 በተቀበልንበት ወቅት 20,000 ዩሮ ከ1 ሚሊዮን 200 ሺህ ብር ጋር እኩል ነበር። ነገር ግን on December 31st 2015 ወይም ደግሞ በ2015 በአመቱ መጨረሻ በየር ኢንዱ ላይ ደግሞ ያው 20,000 ዩሮ ከ1 ሚሊዮን 225 ሺህ ብር ጋር እኩል ሆኗል። ነገር ግን አት ፔመንት ዴታችን ወይም አት ሴትልመንት ዴታችን ደግሞ ኦን ጁላይ 1 2016 ደግሞ 1 ሚሊዮን 235 ሺህ ብር ጋር እኩል ሆኗል። ስለዚህ ተጠይቅነው ምንድነው? in it is 2016 profit or loss statement what amount should be ABC's include the foreign currency gain and loss of the note በ2016 ስቴትመንቱ ላይ በዚህ ኖት ምክንያት ምን ያክል ፎሬን ኤክስቼንጅ ጌን ኤንድ ሎስ ሪፖርት ያደርጋል። ስለዚህ በተቀበልንበት ወቅት ከ1 ሚሊዮን 200 ሺህ ብር ጋር እኩል ነበረ። በ2015 መጨረሻ በይር ኢንዱ ላይ ከ1 ሚሊዮን 225 ሺህ ብር። ስለዚህ የ2015ን ብቻ ብንጠየቅ ኖሮ 25 ሺህ ብር ሎስ ብለን እናቆም ነበር። ምክንያቱም 1 ሚሊዮን 200 ሺህ ለመክፈል ተስማምተን 1 ሚሊዮን 225 ሺህ ስለሆነ ማለት። ነገር ግን በ2016 ፋይናንሻል ሪፖርት ፋይናንሻል ስቴትመንቱ ላይ ሪፖርት የሚሆነው በ2015 መጨረሻ እና በ2016 መጨረሻ መካከል ያለው ልዩነት ስንት ነው? በ2016 በከፈልንበት በሴትልመንት ዴቱ ላይ ያ የተቀበልነው 20,000 ዩሮ ከ1 ሚሊዮን 235 ሺህ ብር ጋር እኩል ነው። ስለዚህ ተጨማሪ የ10,000 ብር ሎስ we reported on the financial statement ማለት። ስለዚህ መልሳችን ምንድነው የሚሆነው? 10,000 ሎስ ነው የሚሆነው። 10,000 ሎስ። ይሄ ኤ ይላል አጥፉ፣ ቢ ነው የሚሆነው። 10,000 ሎስ ነው የሚሆነው። ምክንያቱም በ2015 25,000 ሎስ ሪፖርት አድርገን ነበር በ2015 መጨረሻ። እቺ 10,000 ሎስ ግን ሪፖርት የምትደረገው በ2016 ፕሮፊት ኦር ሎስ ስቴትመንት ላይ ነው። ስለዚህ የተጠየቅነው የ2016 ፕሮፊት ኦር ሎስ ስቴትመንት ላይ ምን ያክል ሪፖርት አደረጋላችሁ ስለሆነ የሚለው the answer will be B 10,000 ብር ሎስ ማለት። ኦኬ ኔክስት in share company which of the following allowed for owners ነው። በአክሲዮን ማህበራት በተቋቋሙ ድርጅቶች ውስጥ ለኦነሮቹ ለባለ አክሲዮኖቹ አሎ የተደረገው የተፈቀደው ነገር ምንድን ነው ነው የሚለው። ስለዚህ በአክሲዮን ማህበራት ሲቋቋም ድርጅቶች አክሲዮን ይሸጣሉ፣ ባለ አክሲዮኖች አክሲዮን ይገዛሉ፣ then ድርጅቱ ይመራል። there is a separate legal entity ሳይሆን ኦነሩ እና ቢዝነሱ የሚለያዩበት ፎርም ኦፍ ኦርጋናይዜሽን ነው። so A deciding on amount of dividend to be distributed ይላል። የሚከፋፈሉትን ዲቪደንድ ይወስናሉ ነው የሚለው። ኦ ኖ ቦርድ ኦፍ ዳይሬክተሩ ነው ይሄን የሚወስነው እንጂ ኦነሮቹ አይደሉም። ቦርድ ኦፍ ዳይሬክተሮቹን አፖይንት የማድረግ ግን ስልጣን የተሰጣቸው ማን ነው? የኮርፖሬሽንስ ኦፊሰሮቹን ወይም ቦርድ ኦፍ ዳይሬክተሮቹን የመሾም ስልጣን የተሰጣቸው ግን ማን ናቸው? ኦነሮቹ ናቸው። ስለዚህ they allowed to appoint the corporation officers but they did not involve on deciding what amount dividend to be distributed. They did not engage on reporting financial result on annual meeting. ይሄ የቦርድ ኦፍ ዳይሬክተር እና የማኔጅመንት responsibility. They have no responsibilities to transfer any cash or other resource to the corporation ማለት ነው። ለዚህ መልሳችን ቢ ይሆናል ማለት የሚፈቀድላቸው they appoint the corporation officers. Okay next a goal of firm should be ይሄ የፋይናንሻል ማኔጅመንት ላይ ነው። የፊርም ጎል ምን መሆን አለበት? the first primary goals of the firm maximizing the shareholder wealth አይደለ? the second financial management objective profit maximization። ነገር ግን a goal of the firm first it should be maximizing of the shareholder wealth which means የፊርም ቫልዩን ከፍ በማድረግ earning per shareን ከፍ በማድረግ profit maximization and wealth maximization ፈርስት ሊሰጥ የሚገባው ነው ማለት።
Okay, next, an Ethiopian multinational enterprise has an account receivable for a German customer and an account payable to unrelated German supplier, both of which are denominated in euros. If the exchange rate for euro is decreased, the result to the enterprise will be realized the foreign currency transaction gain and loss የተጠየቀው። ስለዚህ አንድ መልቲናሽናል ኢትዮጵያን የተለያዩ ድርጅቶች ላይ የሚሰራ የሚሳተፍ ድርጅት ሪሲቨብልም አለው ከጀርመን የሚሰበስበው፣ ፔይብልም አለው ለጀርመን የሚከፍለው። ሁለቱም የተመዘገቡት በዩሮ ነው። ስለዚህ ፎሬን ኤክስቼንጅ ማርኬቱ ላይ የዩሮ ፕራይስ ዝቅ ሲል ምን ይፈጠርበታል? እዚህ ኢትዮጵያን መልቲናሽናል ኢንተርፕራይዝ ነው። ስለዚህ ኦልዌይስ ሪሲቨብላችን ኤክስቼንጅ ሬቱ ከፍ እንዲል ነው የምንፈልገው። አ ያ የምንሰበስበው ዩሮ ከፍ እንዲል እንፈልጋለን። በዚህ ሰዓት ግን ፎሬን ኤክስቼንጅ ዩሮ ዝቅ ስላለ በሪሲቨብል ሳይድ ያለው ሎስ ያጋጥመናል። በአንጻሩ በፔብል ሳይድ ያለው ግን ጌን ነው የሚሆነው። ምክንያቱም እኛ እንከፍላለን ብለን ያሰብነው ዩሮ ቫሊዩ ዝቅ ስላለልን እዳችንን ዝቅ ስለሚያደርግልን በፔብል ሳይድ ጌን ይሆንና በሪሲቨብል ሳይዱ ግን ሎስ ነው የሚሆነው ማለት ነው። ስለዚህ መልሳችን ቢ ይሆናል። Okay, next, which one of the following is false with regard to statutory consolidation for business combine? ስለዚህ በቢዝነስ ኮምቢኔሽን ጊዜ ቢዝነስ ኮምቢኔሽን የምንለው አንድ ኢንቲቲ ሌላ ኢንቲቲ ላይ ኮንትሮል ለማግኘት ሲል የሚሄድበት ፕሮሰስ ነው። ወይም ሁለት ከዛም በላይ ሆነው ሊዋሃዱ ይችላሉ። አንዱን ሊገዛ ይችላል። ነገር ግን ቢዝነስ ኮንትሮል ለማግኘት የሚደረግ ፕሮሰስ ነው ቢዝነስ ኮምቢኔሽን የምንለው። ስለዚህ ከቢዝነስ ኮምቢኔሽን መካከል ደግሞ አንደኛው አኪዚሽን ነው which means ኤ ቢን አኳየር ሲያደርግ ነው። ሁለተኛው ደግሞ መርጀር የምንለው ውህደት ነው። ኤ እና ቢ ሲዋሃዱ። ነገር ግን መርጀር ላይ ሁለት አይነት መርጀሮች አሉ። ሁለት አይነት ስታቶሪ መርጀር እና ኮንሶሊዴትድ መርጀር የምንለው ማለት ነው። ስታቶሪ መርጀር እና ስታቶሪ ኮንሶሊዴትድ መርጀር ልንለው እንችላለን። ስለዚህ ተጠይቀው ምንድነው ስታቶሪ ኮንሶሊዴትድ መርጀር ወይም ስታቶሪ ኮንሶሊዴትድ መርጀር ነው የተጠየቀው። which means ኮንሶሊዴሽን አለ ማለት ስታቶሪ ኮንሶሊዴሽን ነው ማለት ሁለቱ ኮምባይንድ የሚሆኑት ቢዝነስ ኮምቢኔሽን ውስጥ የሚገቡት ኢንቲቲዎች መጥፋት አለባቸውና አዲስ ድርጅት መቋቋም አለበት ስታቶሪ ኮንሶሊዴሽን ስንል ማለት። ይህ ምን ማለት ነው? ኤ ፕላስ ቢ ሲን መስጠት አለበት ማለት ስታቶሪ ኮንሶሊዴትድ መርጀር ከሆነ ማለት ስታቶሪ ኮንሶሊዴትድ መርጀር ከሆነ። ስለዚህ ከዚህ ጋር ፎልስ የሆነው የቱ ነው ነው የሚለው። ስለዚህ ኤ ኮንትሮል ኦፍ the net asset of the combining entity must be acquired by the new entity ይላል። ስለዚህ ወደ ኮምቢኔሽኑ የገቡት የኤ እና የቢ አሴት ኮንትሮሉ it must be acquired by ምን መሆን አለበት ማለት በአዲሱ ኒው ኢንቲቲ ይያዛል። that is true አይደል? ምክንያቱም እነዚህ ስለሚጠፉ ኤ እና ቢ ስለሚጠፉ ሲ ስለሆነ የሚቋቋመው any net assets of the combining it must be acquired by the new entity ማለት ነው። okay, D a new entity must be formed ምክንያቱም statutory consolidation ከሆነ ሁለቱ ጠፍተው ሲ የሚባል መቋቋም አለበት። C the combined entities both ceased to exist after combination which means ራሳቸውን ይጠፋሉ። ኤም ቢም ጠፍተው አዲሱ ብቻ ነው የሚቀጥለው። that is true። ስለዚህ መልሳችን የሚሆነው ምንድነው? ፎልስ ስለሆነ የተጠየቀው ቢ ነው። the net asset of the combined entity must be acquired with the asset of new equity ያለ ወደ ቢዝነስ ኮምቢኔሽኑ የገቡት ኮምባይንድ ኢንቲቲዎች የነሱ ኔት አሴት አኳየርድ መደረግ ያለበት በአዲሱ ኢንቲቲ ነው እያለ ነው። በአዲሱ ኢንቲቲ አሴት ነው እያለ ነው። ሲጀመር አዲሱ ኢንቲቲ ምን አለውና አዲስ የሚፈጠር በማን ነው የሚፈጠረው? በኤ እና በቢ አይደል ሲ የሚፈጠረው። ስለዚህ እንዴት ነው በሲ አሴት የኤ እና የቢን አሴት የምንገዛው? ባይሆን የኤ እና የቢ አሴት ወደ ማን ይሄዳል? ወደ ሲ ይሄዳል ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኦኬ ኔክስት ኦን ይሄ ደግሞ ሪቬኒው ሪኮግኒሽንስ ነው ፐርሰንቴጅ ኦፍ ኮምፕሊሽን ሜተድ ላይ in 2021 CC began work 2 year which is a contract
progress, which is a given CC given revenue over time in accordance with the percentage of completion for this contract and provide the following data ተሰጥቶናል። account receivable 75 million, actual construction cost in 2021 270 million, cash collection on project 210 million, construction in progress 414 million, estimated percentage of completion during 2021 ደግሞ ፕሮጀክቱ ያለቀበት ፐርሰንቴጁ ደግሞ 60% ነው። ስለዚህ ጠይቅነው ምንድን ነው? What are the CC's estimated remaining construction cost on project at the year end? remaining construction cost which means ልክ ፕሮጀክቱን ለመስራት ስንጀምር ምን ያክል ቶታል ኮንስትራክሽን ኮስት ያስወጣናል ብለን እናቅዳለን አይደል? ይሄን ያክል ያስወጣናል that is total estimated construction cost ዜን በሰራን ቁጥር ያ ኤስቲሜትድ ያደረግነው የኮንስትራክሽን ኮስት ግን ምን እያደረገ ይመጣል? እየቀነስ ነው። ምክንያቱም 1 ሚሊዮን እናወጣለን ብለን ከሆነ 1 ሚሊዮን 100 ሺህ ስናወጣ 200 ሺህ ስናወጣ 300 ሺህ ስናወጣ ሪሜኒንግ ኮንስትራክሽን ኮስቱ በዛው ልክ ዝቅ እያለ ይመጣል ማለት። ስለዚህ ያንን የተጠየቀው በ2021 መጨረሻ ኤስቲሜትድ ሪሜኒንግ ኮንስትራክሽን ኮስቱ ምን ያክል ነው የሚለው። ስለዚህ ይህንን ኤስቲሜትድ ኮንስትራክሽን ኮስቱን ለማግኘት ምን እናደርጋለን? ቶታል ኤስቲሜትድ መጀመሪያ እንፈልጋለን። ዜን አክቹዋል ኮንስትራክሽን ኮስቱን እንቀንስበታለን። አክቹዋል ኮንስትራክሽን ኮስት ተሰጥቶናል 270 ሚሊዮን። ነገር ግን ቶታል ኤስቲሜትድ ኮንስትራክሽን ኮስቱን ከሰራን በኋላ ነው አክቹዋል ኮንስትራክሽን ኮስቱን የምንቀንሰው። ነገር ግን ኤስቲሜትድ ኮንስትራክሽን ኮስቱን ለማግኘትስ ምን ማድረግ አለብን? ስለዚህ በዚህ መልክ ነው የምንሰራው። ኤስቲሜትድ ቶታል ኮንስትራክሽን ኮስት ማይነስ አክቹዋል ኮንስትራክሽን ኮስት ነው የምናደርገው። ቶታል ኤስቲሜትድ ኮንስትራክሽን ኮስት ለማግኘት አክቹዋል ኮስት ዲቫይድድ ባይ ፐርሰንቴጅ ኦፍ ኮምፕሊሽን ነው የምናደርገው። በዚህ ዓመት ወይም ደግሞ እስካሁን ያወጣነው አክቹዋል ኮንስትራክሽን ኮስታችን ምን ያክል ፐርሰንት ሰርተናል ለሚለው ስናካፍለው ቶታል የፕሮጀክቱን ኤስቲሜትድ ኮንስትራክሽን ኮስት ይሰጠናል 450 ሚሊዮን። ዜን 450 ሚሊዮን ሲቀነስ አክቹዋሊ ደግሞ የወጣው እዚህ ውስጥ ስንቱ ነው? 270 ሚሊዮን ነው። ስለዚህ ሪሜኒንጉ ገና ያልወጣው የኮንስትራክሽን ኮስት አማውንት 180 ሚሊዮን ይሆናል ማለት that's why መልሳችን ሲ ይሆናል። Okay, next assume that the sale revenue of ABC share company is ብር 12 million during the tax year in ሰኔ 2014 ኮስት ኦፍ ጉድስ ሶልዱ እና ኤክስፔንሱም ተሰጥቶናል። ኮስት ኦፍ ጉድስ ሶልዱ 5 ሚሊዮን ነው። ኮስት ኦፍ ጉድስ ሶልዱ 5 ሚሊዮን ነው ኤንድ ኤክስፔንሱ 800 ሺህ ነው with respect ስለሚል 5 ሚሊዮን የኮስት ኦፍ ጉድስ ሶልድ ነው፣ 800 ሺህ ደግሞ የኦፕሬቲንግ ኤክስፔንሱ ነው። ነገር ግን the operating cost include a store rent expense 400 ሺህ 5% of depreciations for not fully depreciation building with the cost of 2 million, penalty 50 ሺህ donation 250 ሺህ for to the government of the federal government as a contribution for ገበታ ለልማት ፕሮጀክት ማለት። ስለዚህ what is the amount of business tax liability ነው። ቢዝነስ ታክስ ላያቢሊቲ ነው የተጠየቀው። አሁን ምንድነው እዚህ ጋር የምናየው? ሪቬኑ 12 ሚሊዮን፣ ኮስት ኦፍ ጉድስ ሶልዱ 5 ሚሊዮን። ከዚህ ጋር ችግር የለብንም። 800 ሺህ ነው ኦፕሬቲንግ ኮስት አለ፣ ኦፕሬቲንግ ኤክስፔንስ አለ። ከዚህ 800 ሺህ ኤክስፔንስ ውስጥ ዲዳክተብል ኤክስፔንሶቹ የቱ ናቸው? ነን ዲዳክተብል ኤክስፔንሶቹ የቱ ናቸው? ለታክስ ፐርፐስ ተቀናሽ የሚሆኑት፣ ለታክስ ፐርፐስ ተቀናሽ የማይሆኑት የትኞቹ ናቸው የሚለውን መለየት አለበት። ስለዚህ ስቶር ሬንት ኤክስፔንስ ተቀናሽ ነው። 5% የ2 ሚሊዮን 5% ዲፕሪሲዬሽን ኤክስፔንስ ተቀናሽ ነው። ፔናልቲ it is non deductible expense ተቀናሽ ኤክስፔንስ አለ። ዶኔሽንስ it is depend አንዳንዴ ተቀናሽ ሊሆን ይችላል፣ አንዳንዴ ተቀናሽ ላይሆን ይችላል። ነገር ግን በዚህ ኬዝ ተቀናሽ ዲዳክተብል ኤክስፔንስ ነው። ምክንያቱም ለፌደራል መንግስት ተጠይቀን የሰጠነው ገበታ ለልማት ፕሮጀክት ስለሆነ ነው። ስለዚህ መልሳችን ስንት ይሆናል? እዚህ ጋር እንደምታዩት ኮስት ኦፍ ጉድስ ሶልዱን ስንቀንስ ግሮስ ፕሮፊቱ 7 ሚሊዮን ይሆናል። ኦፕሬቲንግ ኤክስፔንሱ ደግሞ ተቀናሾቹን ብቻ 400 ሺህ ሮይንት ኤክስፔንስ፣ ዲፕሪሲዬሽን 100 ሺህ የ2 ሚሊዮን 5% ነው ያወጣ ነው። ዶኔሽን 100% ተቀናሽ ነው በዚህ ሰዓት። ዘይን ኔት ኢንካሙ 6 ሚሊዮን 250 ሺህ ይሆናል። 6 ሚሊዮን 250 ሺህ ደግሞ በ30%፣ ምክንያቱም ፍላት ሬት ነው አይደል ኢትዮጵያ ውስጥ ለሼር ካምፓኒዎች 30%።
ስለዚህ 30% ስናባዛው 1,875,000 ይሆናል። ታክስ ሊያቢሊቲውን ስለሆነ የተጠየቅነው በ30% አባዝተን ዜን our answer will be D ይሆናል ማለት ነው። Okay, next, all of the following are likely to result in a low dividend and other thing in the same ይላል። ስለዚህ ሌሎች ነገሮችን ኮንስታንት the same አድርገን ሎው ዲቪደንድ በድርጅት ውስጥ ትንሽ ዲቪደንድ እንዲከፈል ሎው ዲቪደንድ ፔይአውት እንዲኖር ሁሉም ምክንያት ይሆናሉ ኤክሰፕት ነው። የመጀመሪያው ዴፕት ኮቨናንት ማለት የአበዳሪዎች ሪስትሪክሽንስ ነው። እኔ ያበደርኩን ገንዘብ ሳትከፍል የኔን ዕዳ ሳትከፍል ዲቪደንድ መክፈል አትችልም፣ ወይም ከፍተኛ የሆነ የብድር ጫና የሚኖርብን ከሆነ ከዛ ጋር የተገናኙ ሪስትሪክሽን የሚኖርብን ከሆነ የምንከፍለው ዲቪደንድ ባይ ዲፎልት ዝቅ ይላል። ዲቪደንድ ብዙ ልንከፍል አንችልም ኢፍ ዊ ሃቭ ዴፕት ኮቨናንት የምንለው ማለት ኤንድ ስታቱቶሪ ሪስትሪክሽን ደግሞ የምንለው በመንግስት ሊሆን ይችላል፣ በተለያዩ አውቶሪቲዎች ሊሆን ይችላል፣ በተለያየ ለምሳሌ ናሽናል ባንክ ሊሆን ይችላል። በዚህ ዓመት ዲቪደንድ እንዳትከፍሉ የሚል ሪስትሪክሽን ካለ ሌሎችም ይሄንን አፌክት የሚያደርጉ ውሳኔዎች ካሉ there may be low dividend ማለት ነው። and C liquidity constraint if there is a problems of liquidity የካሽ እጥረት ካለ የምንከፍልበት ገንዘብ ካጣ by default low dividend የመሆን እድሉ በጣም ሰፊ ነው ማለት ነው። ስለዚህ the first three are the reasons for most likely to result a low dividend ማለት በነገር ግን high diverse ownership የምንለው ይሄ this is not the reason for low dividend. high diverse ownership ማለት ቢዝነስ ውስጥ የተለያየ ኦነርሺፕ መኖሩ ነው። so the corporation ከሆነ for example there may be diverse ownerships አይደል፣ ብዙ ሰዎች ብዙ የተለያዩ ሰዎች ነው ያንን ቢዝነስ ኦን የሚያደርጉ። እንደዛ መሆኑ ለዲቪደንዱ ሎ መሆን ምክንያት ፋክተር ሊሆን አይችልም ማለት። ስለዚህ ኤክሰፕት ስለሆነ የተባለው መልሳችን ዲ እንላለን። Okay, next, debt service fund may used to account for all of the following except ነው የሚለው። debt service fund ውስጥ ሁሉም ይካተታል፣ ወይም debt service fund ሁሉንም አካውንት ያካትታል ከአንዱ ውጪ እያለ ነው። ነገር ግን debt service fund ማለት ምን ማለት ነው? debt service fund ማለት ከገቨርንመንት ፈንዶች መካከል አንዱ ሲሆን የረጅም ጊዜ ሎንግ ተርም ሊያቢሊቲያችንን ሎንግ ተርም ሊያቢሊቲያችንን ለመክፈል ሪፔር ከነወለዱ ፕሪንሲፓሉንና ኢንተረስቱን ለመክፈል የምናዘጋጀው የፈንድ አይነት ነው። ስለዚህ debt service fund may used to account all of the following except ነው የሚለው። ስለዚህ by default ማንን ያካትታል ማለት ነው? ፔመንት ኦፍ ፕሪንሲፓል የማይቀር ነው፣ በdebt service fund ውስጥ የሚካተት ነው። and lease payment under capital lease ማለት it can be considered as a long term loan አይደል? እንደ ሎንግ ተርም ሎን ነው የምንቆጥረው በካፒታል ሊዝ ፕሮፐርቲውን ወስደን፣ ነገር ግን ክፍያው ለረጅም ጊዜ እየተከፈለ የሚሄድ ከሆነ it can be considered as a long term loan። ስለዚህ በdebt service fund ሃንድል ይደረጋል። and amortizations of a premium and bond payable which means ቦንዱ ኢሹ ሲደረግ በፕሪሚየም ከሆነ የተሸጠው፣ ስለዚህ ፕሪሚየሙን ፕሪንሲፓሉንና ኢንተረስቱን it should be accounted on a debt service fund but proceed for refunding bond issues does not require to be accounted by a debt service fund። ይህ ምን ማለት ነው? አሁን ኤግዚስትድ ያደረገው ቦንድ እሱን ከቨር ለማድረግ ሌላ ቦንድ ሸጠን ያገኘነው ገንዘብ ማለት proceed of refunding bond issue የምንለው አሁን የሆነ ቦንድ አለ፣ ያንን ሪፋይናንስ ለማድረግ ሪፈንድ ለማድረግ ሌላ ቦንድ ሸጠን ፕሮሲድ አግኝተናል፣ ገንዘብ አግኝተናል። ስለዚህ ይህ ገንዘብ ዳይሬክትሊ debt service fund ውስጥ አይደለም የሚገባው፣ በሰርድ ፓርቲ ውስጥ ተይዞ ከዛ በኋላ ነው እንዲገባ የሚደረገው ወደ ሰርቪስ ፈንድ ውስጥ ማለት። ስለዚህ ኤ ትክክለኛ መልሳችን ነው ኤክሰፕት ስለሚል። Okay, next, implementing activity based ወይም ABC costing is more important for a companies with all of the following characteristics except ነው የሚለው። ABC costing ሲስተምን ኢምፕሊመንት ማድረግ በጣም ኢምፖርታንት ነው ለሁሉም እዚህ ጋር የተገለጹት ምክንያቶች ለካምፓኒዎች ማለት ኤክሰፕት ከአንዱ ውጭ። ስለዚህ implementing ABC based costing is more important for a companies with all the following characteristics except ነው የሚለው። ስለዚህ ABC ኮስቲንግ ማለት ኢንዳይሬክት ኮስቶችን አሎኬተድ በምናደርግበት ጊዜ ኬዝ ኤንድ ኢፌክት ሪሌሽንሺፕ እያየን ኮንሱም ባደረጉት ሪሶርስ እያንዳንዱ አክቲቪቲ ኮንሱም ባደረገችው ሪሶርስ ላይ
ዲፔንድድ ሆነን ኢንዳይሬክት ኮስቶችን አሎኬተድ የምናረግ ከሆነ ቤዝድ ኦን አክቲቪቲ ባሽ ሌቭል ሊሆን ይችላል፣ ዩኒት ሌቭል፣ ፕሮዳክት ሌቭል፣ ኦርጋናይዜሽን ሌቭል እንደዚህ በሚሉ አክቲቪቲዎች ኮስትን አሎኬት የምናረግ ከሆነ አክቲቪቲ ቤስድ ነው። ስለዚህ አክቲቪቲ ቤስድ በጣም ጥሩ የሚሆነው if there is high competition on the environment and with cost is more critical በጣም ኮስት በጣም ኢንፍሉዌንስ ሊፈጥርበት የሚችል ነው። ማርኬቱ ላይ በጣም ኮምፒቲሽን ካለ ኤቢሲን መጠቀም በጣም አሪፍ ነው። if there is numerous product that consume different amount of resource በምናመርትበት ጊዜ የተለያዩ ኒውሜሮስ ፕሮዳክቶች የተለያየ ሮ ማቴሪያል ኮንሱም የምናረግ ከሆነ የተለያየ ፕሮዳክት የምናመርት ከሆነ የተለያየ ሮ ማቴሪያል ኮንሱም የምናረግም ከሆነ ABC is more important. And C, appropriate accounting and information system to maintain the system ማለት ይህም ለኤቢሲ ኮስቲንግ አንዱ ካራክተሪስቲክስ ነው። appropriate accounting and information system to maintain in the business one of the importance of ABC costing characteristics ነው። ነገር ግን operations that have similar እንደውም ኤቢሲ የሚያስፈልገው ኢምፖርታንት የሚሆነው የትኞቹ ድርጅቶች ነው? ኦፕሬሽናቸው ሲሚላር ለሆነ ሳይሆን ሞር ኮምፕሊኬትድ ለሆነ ሞር ሶፊስቲኬትድ ለሆነ አብዛኛው ነገር ከሂውማን ወጥቶ በሮቦት በማኒፋክቸሪንግ በማሽን በምናምን የሚሰራበት ከሆነ ነው ኤቢሲ ኮስቲንግ ሲስተም ሞር ኢምፖርታንት የሚሆነው ማለት ነው። ስለዚህ መልሳችን ዲ ይሆናል ኤክሰፕት ስለሚል። ኦኬ ኔክስት ከረንት ታክስ ሹድ ቢ ሜዥርድ ዩዚንግ ታክስ ሬት ኤንድ ታክስ ሎስ ዛት ነው የሚለው። ስፔሻሊ ዲፈርድ ታክስ እና ዲፈርድ ታክስ አሴት ዲፈርድ ታክስ ላያቢሊቲ በምናወራበት ጊዜ ስለ ቴምፖራሪ ዲፈረንስ ለፐርማነንት ዲፈረንስ በምናወራበት ጊዜ የምንጠቀመው ለከረንት ታክስ ሹድ ቢ ሜዥርድ ዩዚንግ ታክስ ሬት ኤንድ ታክስ ሎስ ነው የሚለው። ስለዚህ ኦልዌይስ ዲፈርድ ታክስ አሴት እና ዲፈርድ ታክስ ላያቢሊቲን ሜዥር በምናደርግበት ጊዜ ወይም ከረንትሊ አሁን ምን ያክል ታክስ አለብን ብለን ሜዥር በምናደርግበት ጊዜ we should see what is enacted መጀመሪያ የሚለው ማለት have been enacted or substantially enacted by at the end of the reporting period ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ምክንያቱም measurement of current tax liability or asset is very straightforward. We need to use a tax rate that have been enacted or substantially enacted by at the end of the period ማለት ነው። already enacted ካለ ወይም at the end of the period enacted ሆኖ ተግባራዊ የሚሆን ታክስ ሬት ከሆነ ከረንት ታክስ አሴት ወይም ከረንት ታክስ ላያቢሊቲያችንን ሜጀር ለማድረግ ስን ያንን ሬት ነው መጠቀም ያለብን ማለት። that's why our answer is B. okay next the flexible budget contains flexible budget ምን ያካትታል ወይም flexible budget እንዴት ነው የምንሰራው የሚለውን የሚጠይቀን። ስለዚህ flexible budgetን ከማየታችን በፊት ግን flexible budget እና static budget አሏል። static budget budgeted amountን እና budgeted outputን ኮንሲደር የሚያደርግ ከሆነ እያንዳንዷን የበጀትድ ሴሊንግ ፕራይሳችንን በበጀትድ ኳንቲቲያችን የምናባዛ ከሆነ that is known as static budget. Once we prepare at the beginning of the period የማይቀያየር። flexible budget ግን የምንለው actual outputን ወይም actual outputን ከፍ ዝቅ በማድረግ በጀታችን ምን ያክል flexible ይሆናል። everything budgeted amount ነው የምንጠቀመው። ሴሊንግ ፕራይሱ budgeted variable ኮስቱ everything budgeted ነው። ነገር ግን outputን ብቻ በመለዋወጥ ምን ያክል ፐርፎርማንሳችንን ሜጀር እናደርጋለን ወይም የበጀቱን ፍሌክሲቢሊቲ ሜጀር የምናደርግበት ነው። ስለዚህ ትክክለኛ መልሳችን የሚሆነው the flexible budget contain D ነው የሚሆነው budgeted amount for actual output ማለት። ምክንያቱም a flexible budget calculate a budgeted revenue, a budgeted cost or a budgeted amount on actual output in a budgeted period. term based ነው የሚለው። ሎንግ ተርም ወሮች ለስ ሪስኪ ሆነው እያለ ስቲል ሰዎች ግን ሾርት ተርም ሎኖችን ሾርት ተርም እንትኖችን ብድሮችን መውሰድ ይፈልጋሉ። ዋይ ነው የሚለው። ትክክለኛ ምክንያታችን ምንድነው? እዚህ ጋር ሾርት ተርም ሎኖችን የምንመርጥበት ሾርት ተርም ቦሮዊንጎችን የምንመርጥበት ምክንያቱም ሾርት ተርም ክሬዲት አሬንጅመንት ላይ there is no that much restriction ማለት there is less restriction than a long term credit። ለምሳሌ ከቴሌብር ወይም ከአፖሎ ለመበደር ያለው ሪስትሪክሽን በጣም ቀላል less restriction።
ነገር ግን የሎንግ ተርም ብድር ለማግኘት ብንሄድ ግን there is much restriction document ምናምን ስለዚህ even if the long term credit exposure is less for borrowers, still people preferring a short term base because there is less restricted on the short term credit arrangement than the long term credit arrangement ማለት ኦኬ that's why መልሳችን ዲ ይሆናል። ኦኬ ኔክስት one time only a special order should be accepted it ነው የሚለን መቼ ነው ዋን ታይም ስፔሻል ኦርደርን አክሰፕትድ የምናደርገው ወይም ምን ሲሆን ብቻ ነው አክሰፕት የምናደርገው? ስለዚህ ይሄ ደግሞ ሬሌቫንት ኢንፎርሜሽን ለምሳሌ እኛ አንድን ፕሮዳክት የምናመርተው ወይም የምንሸጠው በ5 ብር ሊሆን ይችላል። ነገር ግን አንድ ገዢያችን ይመጣና እኔ 10,000 ዩኒት እገዛለሁ ነገር ግን በ3 ብር ሽጥልኝ ይላል። አንድ ጊዜ ነው ይሄ ትራንዛክሽን የሚፈጸመው። ስለዚህ እኛ 5 ብር ገበያ ላይ 5 ብር እንሸጠውን ፕሮዳክት እሱ ግን በ3 ብር ሽጡልኝ 1000 ዩኒት ልግዛችሁ ብሎ ሲመጣ ዋን ታይም ስፔሻል ኦርደር እንለዋለን። ስለዚህ እንደዚህ አይነት ዋን ታይም ስፔሻል ኦርደሮችን አክሰፕትድ የምናደርገው ሬሌቫንት ኢንፎርሜሽኖችን ከሰራን በኋላ ሬሌቫንት ኢንፎርሜሽን ሪሌትድ ቱ ሪቬኑ፣ ሬሌቫንት ኢንፎርሜሽን ሪሌትድ ቱ ኮስት ማለት። ስለዚህ ኦልዌይስ በእንደዚህ አይነት ጊዜ ኢንክሪመንታል ሪቬኑ ይህንን ስፔሻል ኦርደር ስንቀበል ሪቬኗችን በምን ያክል ኢንከር ያደርጋል በምን ያክል ይጨምራል የሚለውና ኮስት ይሄንን ስፔሻል ኦርደር ተቀብለን ለማምረት የምናወጣው ኢንክሪመንታል ኮስትን አነጻጽረን ኦልዌይስ ኢንክሪመንታል ሪቬኑ ከኢንክሪመንታል ኮስቱ ሲበልጥ ብቻ ነው አክሰፕት ማድረግ ያለብን ማለት ነው። ስለዚህ መልሳችን ቢ ይሆናል። ኦኬ ኔክስት all of the following statement are correct about a public good except ነው የሚለን ሁሉም ስለ ፐብሊክ ጉድ ትክክል ናቸው ከአንዱ ውጪ ያለ። ፐብሊክ ጉድ ምን ማለት ነው? መንግስት ሁሉም ሰው እንዲጠቀምባቸው የሚሰጣቸው አገልግሎቶች ወይም የሚያቀርባቸው ጉድሶች ናቸው ፐብሊክ ጉድ የምንላቸው። ማንም እንደፈለገ የሚጠቀምባቸው ለሁሉም ክፍት የሆኑ ማለት ክፍያ የማይጠይቁ ማለት እነንተና ይጠቀሙታል እነንተና አይጠቀሙትም ተብሎ ሪስትሪክሽን ያልተቀመጠባቸው ፐብሊክ ጉድስ የምንላቸው። ሶ ከዚህ ውስጥ ኤክሰፕት ስለሚል ባይ ዲፎልት መልሳችን ምንድነው? ቢ ነው የሚሆነው። ምክንያቱም ዚስ who do not ፐብሊክ ጉድን ነው እንግዲህ የሚለን who do not want to them or who are not in position to pay for them will be exclude consumptions of this good ይላል። የማይፈልጉ ወይ መክፈል የማይችሉ who are not in the position to pay they should be excluded to use a public good እያለ ይሄ የፐብሊክ ጉድ ካራክተሪስቲክስ አይደለም ወይም ፐብሊክ ጉድስን የሚገልጽ ነገር አለ። ስለዚህ ሁሉም ትክክል ናቸው ኤክሰፕት ቢ ማለት ምክንያቱም this statement B ማለት ነው it is contradicted the key characteristics of a public good ምክንያቱም which non excludability አለው። ፐብሊክ ጉድ ማለት ኤክስክሉድድ ማናረገው እናንተና ይጠቀሙታል እናንተና አይጠቀሙትም ብለን ኤክስክሉድ አናረግም። This means once a public goods is provided, it is difficult or impossible to prevent anyone for consuming it regarding their willingness to pay. Examples: national defense, cleaning airs, public parks. Anyone with range of these goods can enjoy them even if they have not directly contributed direct contributions or financially. ስለዚህ መልሳችን ቢሆን ኦኬ ኔክስት ስዊት ካምፓኒስ purchase a computer on January 1, 2020 at the cost of ብር 10,500 ብር. The computer is expected to have useful life for 5 years and a residual value of ብር 500. The depreciation is recorded based on straight line method. Assume that the computer is disposed of on December 31st, 2022 at the selling price of 3,500 ብር. Which one of the following is not correct regarding the entries on the date of disposing? ስለዚህ ይህንን ኢኩዊፕመንት ምን አድርገን ይህንን አንድ ኮምፒውተር ኢኩዊፕመንቱን ጃንዋሪ 1 2020 ላይ የገዛ ነው በስንት ብር ኮስቱ 10,500 ብር። ኤክስፔክትድ ዩዝፉል ላይፍ ስንት ነው? 5 ዓመት። ሳልቫጅ ቫልዩ ስንት ነበር? 5 ዓመት።
ነገር ግን በስትሬት ላይን ዲፕሪሺየት አድርጓል። በ2022 መጨረሻ ዲሴምበር ላይ ነው የሸጠው። አሴቱ የተሸጠው መቼ ነው? ዲስፖዝ ያደረግነው በሽያጭ ነው። በስንት ብር? በ2022 ዲሴምበር 31 በ3500 ብር ሸጠው። ስለዚህ ዲስፖዝ በምናደርግበት ጊዜ በሴል ጌን ኤንድ ሎስ ሊኖር ይችላል። ትክክል ያልሆነው በዲስፖዚንግ ኢንትሪው ላይ ትክክል ያልሆነው የቱ ነው ነው። ስለዚህ መጀመሪያ ምን እናደርጋለን? ጌን ኤንድ ሎስ አለ ወይ? ጌን ኤንድ ሎስ አለ ወይ የሚለውን ለማወቅ አካሙሌትድ ዲፕሪሲዬሽኑን ማወቅ አለብን። ከቡክ ቫልዩ ከፕሮሲድ ቫልዩ ጋር ቡክ ቫልዩን ከፕሮሲድ ቫልዩ ጋር ለማነጻጸር አካሙሌትድ ዲፕሪሲዬሽን መስራት አለብን። ቡክ ቫልዩ መስራት አለብን። ዜን ከፕሮሲድ ቫልዩ ጋር ማነጻጸር አለብን ጌን ኤንድ ሎስን ሪኮግናይዝ ለማድረግ። ስለዚህ የስንት ዓመት ነው ዲፕሪሲዬት ያደረገው? መጀመሪያ ከ2020 እስከ 22 ማለት 3 ዓመት አይደል? 2020 2021 2022 ለ3 ዓመት ዲፕሪሺየት አድርጓል። ስለዚህ 10500 ሲቀነስ 500 ሲካፈል ለ5 እናደርግና ሲባዛ በ3 የ3 ዓመቱን ስናደርግ አካሙሌት ዲፕሪሲዬሽኑ 6000 ይመጣል። አካሙሌት ዲፕሪሲዬሽኑ 6000 መጣ ማለት ደግሞ ቡክ ቫልዩ ለማግኘት ከ10500 ላይ 6000 ስንቀንስ 4500 ይሆናል። ስለዚህ 4500 ቡክ ቫልዩ የሚያወጣውን አሴት በ3500 ነው የሸጠው። ስለዚህ 1000 ብር ሎስ አለ ማለት ነው። ስለዚህ መዝግቡት ስንባል እንዴት ነው የምንመዘግበው? እዚህ ምን ነው የምናደርገው? በስትሬት ላይን ሜተድ የ3 ዓመት ዲፕሪሲዬሽን መጀመሪያ እንሰራለን። ኦኬ ስለዚህ መጀመሪያ ምን ነው የምናደርገው? የ3 ዓመት ዲፕሪሲዬሽን እንሰራለን። ምክንያቱም ከ2020 2021 እና 2022 ሶስቱን ዓመት ዲፕሪሺየት ስላደረገ አካሙሌት ዲፕሪሲዬሽኑ እና ቡክ ቫልዩን ለማወቅ የ3 ዓመት ዲፕሪሲዬሽን እንሰራለን። መልሳችን እንዲህ ይሆናል። ለምን? ምክንያቱም የ3 ዓመት ዲፕሪሲዬሽን ስንሰራ ኮስት ማይነስ ሳልቫጅ ቫልዩ ዲቫይድድ ባይ ኤስቲሜትድ ዩዝፉል ላይፍ አደረግን ሲባዛ በ3 ስናደርገው አካሙሌት ዲፕሪሲዬሽኑ 6000 ይሆናል። አካሙሌት ዲፕሪሲዬሽኑ 6000 ሆነ ማለት ደግሞ ቡክ ቫልዩ ለማግኘት ኮስት ማይነስ አካሙሌት ዲፕሪሲዬሽን ስናደርግ ቡክ ቫልዩ 4500 ሆነ። ኦኬ ስለዚህ 4500 የሚያወጣውን አሴት እኛ በስንት ነው የሸጥነው? ፕሮሲድ ቫልዩአችን ስንት ነው? 3500 ነው ፕሮሲድ ቫልዩአችን። ስለዚህ የ1000 ብር ሎስ አጋጥሞናል ማለት ነው። ሎስ 1000 ብር። ስለዚህ ሪከርድ ስናደርገው ምንድነው የምናደርገው? አካሙሌት ዲፕሪሲዬሽን ዴቢትድ ባይ 6000 ሎስ ኦን ዲስፖዛል ዴቢትድ ባይ 1000 ካሽ ፕሮሲዳችን 3500 እና የኦልድ ኢኩዊፕመንቱ ኮስት 10500 ክሬዲትድ። ስለዚህ ኤ ትክክል ነው። ሎስ ኦን ዲስፖዛል ዴቢትድ ይሆናል በ1000 ዳትስ ኮሬክት። ፒፒ አካውንት ኢዝ ክሬዲትድ ባይ ወይም የሚወገደው አሴት በ10500 ክሬዲትድ ይሆናል ዳትስ ኮሬክት። ካሽ አማውንት ኢዝ ዴቢትድ ባይ 3500 ዳትስ ኮሬክት። አካሙሌት ዲፕሪሲዬሽን ክሬዲትድ ይላል። ኖ አካሙሌት ዲፕሪሲዬሽን ኤኒ ታይም ዲስፖዝ በምናደርግበት ሰዓት ክሬዲትድ ሳይሆን የሚሆነው ዴቢትድ ነው የሚሆነው አሴቶችን ዲስፖዝ በምናደርግበት ሰዓት ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ ውድ ቤተሰቦቼ በፓርት 1 ያዘጋጀሁላችሁ ይሄን ይመስላል። ፓርት 2 እና ፓርት 3ም ጠብቁኝ፣ አዘጋጅቼ ሼር አደርጋችኋለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።